የሚታያችሁ ይመስለኛል። እዩት እንግዲህ ይሄን ያህል ሰርቷል። ስክሮል ያርኩ ላሳያችሁ ላይ ብለ ይሄን ያህል ገንዘብ ሰርቷል የምትመለከቱት። የዛሬው ሞጁል ለማየት የግዴታ ከዚህ በፊት የነበረውን የቲክቶክ ማስተር ክላስ ማየት ይኖርባችኋል። ስፔሻሊ ፉል ኮርስም ማለት ነው የተለቀቀውን። እሱም ፉል ኮርስ ካያችሁት ኢዚ ነው አሁን ለማየት። ስለዚህ የመጀመሪያው የምናደርገው ከዚህ በፊት የተለቀቀውን ፒዲኤፍም ካያችሁት አሪፍ ነው። ዛሬ ከ3 ሰዓት ከ46 በፊት ደቂቃ በላይ የተለቀቀውን ቪዲዮ ማየታችሁን እርግጠኛው ነው። ለአንድ ሰዓት ወይም ከዛ በላይ የሚቆይ የላይቭ ሴክሽን ነው የሚኖረው እንደየ ኢንጌጅመንታችሁ ማለት ነው። ጥያቄ ካላችሁ ቻት ላይ ልጽፉልን ትችላላችሁ። ግን ጥያቄ የምቀበለው ይሄንን ከጨረስን በኋላ ይሆናል ማለት ነው፣ የተወሰነ ፕሬዘንቴሽኑን ካየን በኋላ። ዛሬ የምንመለከተው የቲክቶክ ክሬተር ሪዋርድ ፕሮግራም ነው። በዚህ ክላስ ውስጥ የምናየው ያው ቲክቶክ ላይ ብዙ አይነት የክፍያ መንገዶች አሉ፣ በእርግጥ ገንዘብ ልትሰሩባቸው የምትችሉ ማለት ነው። ስለዚህ ናውዴይስ በጣም ቀላሉ መንገድ ከሚባሉት ውስጥ ገንዘብ ሜክ ለማድረግ ኮንተንት ክሬት ማድረግ ነው። ኮንተንት ክሬት ካረጋችሁ የምትወዱትን ነገር ሊሆን ይችላል፣ ወይ ደግሞ የሚያዝናናችሁን የሚያስቃችሁን፣ ወይ ደግሞ የማትወዱትም ሊሆን ይችላል ስቲል ማለት ነው። ክሬተር ሪዋርድ የሚለው ምን ማለት እንደሆነ መጀመሪያ እንመልከት። ክሬተር ሪዋርድ ፕሮግራም የሚባለው ከቲክቶክ የክፍያ መንገድ ወይም ደግሞ ገንዘብ ከምንሰራባቸው መንገዶች መካከል አንደኛው ሲሆን ይህም መንገድ በዋነኝነት የሚሰራው ምንድነው? ቪዲዮዎቻችሁ ከ1 ደቂቃ በላይ እይታ ካላቸውና እንዲሁም ደግሞ የ10,000 ፎሎወር ካሟሉ፣ ከዛ በተጨማሪም ደግሞ ቪዲዮዎቻችሁ በአንድ ወር ውስጥ ከ100,000 በላይ እይታን ካገኘ ቲክቶክ እንደ ዩቲዩብ ይከፍላችኋል። ይህን ክፍያ የሚያደርገው በምን አይነት መንገድ ነው? በቪዲዮዎቻችሁ በእይታው ልክ አርፒኤም ቤዝድ በሆነ መንገድ ነው። ስለዚህ ቲክቶክ ላይ ክሬተር ሪዋርድ ተከፋይ ነኝ ስንል ቲክቶክ በእይታ ይከፍለናል ማለት ነው። ምክንያቱም ቲክቶክ ራሱ ማስታወቂያ ስለሚሰራ። ስለዚህ ቲክቶክ ላይ ለመከፈል የራሱ የሆነ ሪኳየርመንት አለ። ከዛ ውጭም ደግሞ ቲክቶክ የሚሰራባቸው ወይም ደግሞ ገንዘብ ሜክ የምናደርግባቸው ሀገሮች አሉ። እነዚህም 7 ሀገሮች ናቸው በዋነኝነት አሁን ላይ እየሰሩ ያሉ። ቲክቶክ ሾፕ ላይ ኦልሞስት ወደ 11 ወደ 12 አካባቢ ሀገሮች ደርሰዋል። ኤዥያም ላይ ያሉ ሀገሮች፣ ሲንጋፖር፣ ሌሎችም ሀገሮች አድ እየተደረጉ ስለሆነ ከረንትሊ ማለት ነው። ስለዚህ ቲክቶክ በገንዘብ ልንሰራባቸው የምንችልባቸው ሀገሮች አካውንታችን በእነዚህ 7 ሀገሮች ከተከፈተ ነው። እነዚህም 7 ሀገሮች ዩናይትድ ኪንግደም፣ ዩናይትድ ስቴትስ፣ ጃፓን፣ ፈረንሳይ፣ ብራዚል፣ ሳውዝ ኮሪያ ኤንድ ፍራንስ ከሆኑ ብቻ ነው። በእነዚህ ሀገሮች ከከፈታችሁ ቲክቶክ ገንዘብ ትሰራላችሁ፣ ይሰጣችኋል ሳይሆን ትሰራላችሁ ማለት ነው። ስለዚህ ይህንን ፕሮግራም ጆይን ለማድረግ ሞኔታይዜሽን የቲክቶክ ሞኔታይዜሽንን ጆይን ለማድረግ በዋነኝነት ኦሪጂናል የሆነ ኮንተንት መስራት አለብን። ኦሪጂናል የሆነ ኮንተንት ከሰራን በኋላ ኦሪጂናል ኮንተንቱ ደግሞ ኢንጌጅመንት ያስፈልገዋል ማለት ነው። የሞኔታይዜሽን ሲስተሙን በምን አይነት መንገድ ሊከፍለን የሚችለው? በኦሪጂናሊቲ እና በኢንጌጅመንቱ ነው። ይሄ ኦሪጂናሊቲ እና ኢንጌጅመንቱ ደግሞ አርፒኤም ቤዝድ የሆነ ነው። አርፒኤም ማለት ሪቬኒው ፐር 1000 ቪው ማለት ነው። ስለዚህ እይታችሁ ከ1000 በላይ ከሆነ ቲክቶክ ይከፍላችኋል። በእርግጥ ከ1000 በታችም ቢሆን ይከፍላችኋል። ግን ቲክቶክ ላይ ከ1000 በታች ሲሆን ሞስት ኦፍ ታይም ምን ይላችኋል? ክሬተር ሪዋርድ ጆይን አድርጋችሁ ከነበራችሁ ከዚህ በፊት ወይም ደግሞ እየሰራችሁ ያላችሁ ወይ ቢግነርም ልትሆኑ ትችላላችሁ። ይህንን ላይቭ ጆይን ያደረጋችሁ ላይቭ ክላሱን ማለት ነው ከሆናችሁ ምን አይነት ሪኳየርመንት ይጠይቃል? ቪዲዮዎቻችሁ ከ1000 በታች ከሆኑ ኢንሳፊሽንት ቪው ብሎ ካውንት ያደርጋችሁ። ኢንሳፊሽንት ናቸው ወይም ደግሞ በቂ አይደሉም ብሎ ስለሚያስብ ገንዘብ በነዛ ቪዲዮዎች አታገኙም ማለት ነው። ስፔሻሊ 2 ቀንና ከዛ በላይ ከቆየ ቪዲዮ ፖስት ተደርጎ እና ከ1000 በላይ እይታ ከሆነ ቲክቶክ አይከፍላችሁም። በዛ ላይ አርፒኤሙም ያው ኦልሞስት ዜሮ የሆነ አርፒኤም ነው የሚኖረው በ1000 እይታ ማለት ነው። ቀጣይ ፓርት ቲክቶክ ላይ ፎከስ አድርገን እንድንሰራ ወይም ደግሞ ክሬተር ሪዋርድ ላይ ፎከስ አድርገን እንድንሰራ የሚያስችለን ሃይ የሆነ ኳሊቲ ቪዲዮ መስራት ይኖርብናል። ሃይ የሆነ ኳሊቲ የሆነ ቪዲዮ። ከዛ በተጨማሪ ደግሞ ሎንግ ፎርማት ኮንተንት ናውዴይስ በጣም ፕሮሞት እየተደረገ ነው ያለው ቲክቶክ ላይ። እዚህ ጋር የፎርማት የቪዲዮ ፎርማቶቻችን በሁለት አይነት መንገድ ላስረዳችሁ። ሎንግ ፎርማት ቪዲዮ አለ፣ ዴን ሾርት ፎርማት ቪዲዮ አለ። ሾርት ፎርማት ቲክቶክ ነው የጀመረው በዋነኝነት እንደሚታወቀው። ቲክቶክ ላይ ከመጀመሪያዎቹ የሚለቀቁት አይ ቲንክ 15 ሰከንድ ወይም ደግሞ ከ5 ሰከንድ አካባቢ ነበሩ ቪዲዮዎቹ።
ከዛ በኋላ ነው ወደ 30 ሰከንድ 1 ደቂቃ ከዛ አሁን 10 ደቂቃ 30 ደቂቃ ድረስ ምናምን እያደገ ያለው ሎንግ ፎርማት እያደረገ የመጣ። ስለዚህ ሾርት ፎርማት ሲሆንና ሎንግ ፎርማት ሲሆን ምንድነው አድቫንቴጁ? እሺ ስለዚህ ቲክቶክ ላይ የሎንግ ፎርማት ቪዲዮ እና ሾርት ፎርማት ብለን ከፍለናል። ሎንግ ፎርማት ቪዲዮ ላይ አድቫንቴጅም ዲስአድቫንቴጅም አለው። ከዛ በተጨማሪ ደግሞ ሾርት ፎርማትም ደግሞ አድቫንቴጅ አለው። ሞር ሾርት ፎርማት አድቫንቴጅ አለው። ሾርት ሲሆን በተቻላችሁ አቅም ከ15 ሰከንድ ቪዲዮ አሁን ለምሳሌ ቲክቶክ ላይ የተለያዩ ፊቸሮች አሉት። የመጀመሪያው ፊቸር ቲክቶክ ላይ አይታችሁ ከሆነ በዋነኝነት ምን ያደርጋል? አዲስ ፊቸሮች በሚለቀቁበት ሰዓት ሰው ያን ፊቸር እንዲጠቀም ያበረታታል። ያን ፊቸር በሚጠቀሙበት ሰዓት ሞር ኢንጌጅድ እንዲሆን ስለሚረዳ በጣም ፑሽ ያደርገዋል ቲክቶክ ማለት ነው። ያን ነገር በጣም ፑሽ እንዲሆን ይረዳል። ስለዚህ አዲስ ፊቸር በምትጠቀሙበት ሰዓት ቲክቶክ ላይ አዲሱን ፊቸር ስትጠቀሙ ለምሳሌ ፎቶ ፖስት ማድረግ ሊሆን ይችላል። ክሬተር ሪዋርድ ጆይን ለማድረግ ሁሌም ቢሆን ማወቅ ያለባችሁ በ100 ሺህ እይታ በ30 ቀን ውስጥ መሙላት አለበት። 10 ሺህ ፎሎወር ደግሞ ማግኘት አለባችሁ። 10 ሺህ ፎሎወር ለማግኘት 100 ሺህ እይታ ለማግኘት ቪዲዮቻችሁ ሎንግ ከሆነ ቦሪንግ ይሆናል የመጀመሪያ አካውንታችሁ ማለት ነው። ሰው በደንብ አያዩም። ሎንግ ፎርማት ከሆነ በደንብ ቶሎ ስለማይላችሁ ያን ያልተከታይ በአጭር ጊዜ ውስጥ ማግኘት አትችሉም። ስለዚህ አድቫንቴጁ ምንድነው? አዲስ ጆይን ለማድረግ የምትፈልጉ ከሆነ ቲክቶክ ክሬተር ሪዋርድን ጆይን ማድረግ የምትፈልጉ ሰዎች የግዴታ ምን ማድረግ አለባችሁ? ቪዲዮዎቻችሁ በቻላችሁ ግዴታ አይደለም በነገራችን ላይ ግን በቻላችሁት አቅም ከ1 ደቂቃ በታች ብትለቁ አሪፍ ነው። በቻላችሁት አቅም ደግሞ በጣም ከቻላችሁ ከ15 ሰከንድ በታች ብትለቁ አሪፍ ነው። ምክንያቱም ቪዲዮዎቻችሁ ልፕ ለማድረግ እንዲችል ሪቴንሽን የሚባል አለ። ኋላ ላይ እንመለከተዋለን። ቪዲዮ ሪቴንሽን የሚባል አለ። ቪዲዮ ሪቴንሽን ማለት ምን ያህል ፐርሰንቱን የቪዲዮዎቻችሁን አይታችሁታል ነው። 15 ሰከንድ ሲሆንና 60 ሰከንድ ሲሆን እኩል አይደለም። ለምሳሌ አንድ ሰው የ15 ሰከንዱን 5 ደቂቃ 5 ሰከንድ ወይም 10 ሰከንድ ቢመለከትላችሁ ኦልሞስት 80% አካባቢ 50-80% አካባቢ ተመልክቶላችኋል ማለት ነው። ነገር ግን 60% ነው 60 ሰከንድ ነው ግን 10 ሰከንድ ቢመለከትላችሁ ኦልሞስት 15% ነው የሚያይላችሁ። ስለዚህ ሪቴንሽኑ ወረደ ማለት የቪዲዮዎቻችሁ የመታየት እድላቸውና ቫይራል የመሆን አቅማቸውን እንዲወርድ ያደርግባቸዋል። ስለዚህ በቻላችሁት አቅም ቲክቶክ ክሬተር ሪዋርድ ጆይን ለማድረግ የምትሞክሩ ሰዎች የግዴታ 1 ደቂቃ በላይ መልቀቅ አይጠበቅባችሁም። ከዛ በታችን መልቀቅ ትችላላችሁ። ከዛ ውጭ ፎቶዎችን መልቀቅ ትችላላችሁ። እና ሌላው ሾርት ከት ዌይ 100 ሺህ ቪዩን ለማምጣት ምንድነው የምታደርጉት? ኢሜጆችን መልቀቅ ከዛ አዳዲስ ፊቸሮች ቲክቶክ ሲለቅ እነዛን አዳዲስ ፊቸሮችን መጠቀም ነው። ከዛ በተጨማሪ ደግሞ ፋስተስት ፓዝ የሚባለው ፌስለስ ኢንካሞች ናቸው። ቲክቶክ ላይ ሞኔታይዝ ከምትሆኑበት አንደኛው ምክንያት ፌስለስ የሆኑ አካውንቶችን ከፍታችሁ መስራት ትችላላችሁ። ፌስለስ ቻናሎችን ማለት ነው። ስለዚህ ፊታችሁን ማሳየት ላይ ይጠበቅባችሁ ይችላል። ሁለተኛው ቲክቶክ ክሬተር ሪዋርድን ጆይን ለማድረግ የሚያስፈልጉ ሪኳየርመንቶች ናቸው። በዋነኝነት ቅድም ያየናቸው የመጀመሪያው ኤጅ ነው። ኤጅ 18 ዓመትና ከዛ በላይ መሆን አለባችሁ። ይሄንን ኤጅ ማሟላት ካልቻላችሁ ጆይን ማድረግ አትችሉም። ቶታሊ ቲክቶክን ጆይን ማድረግ አትችሉም። ሁለተኛው ደግሞ በአክቲቭ የሆኑ 10 ሺህ ፎሎወርስ ያው አክቲቭ ለማለት የተፈለገበት ምክንያት ፎሎወሮቻችሁ 10 ሺህ መሆን አለበት። አፕላይ በምታደርጉበት ሰዓት 10 ሺህ እና ከዛ በላይ መሆን አለበት። ሁለተኛው ቀጣይ ፓርት ደግሞ ምንድነው? ሪች ለማድረግ በ30 ቀን ውስጥ ደግሞ 100 ሺህ እይታ ማሟላት አለባችሁ within 30 days ማለት ነው። ቀጣይ የቪዲዮ ርዝመቱ ከ1 ደቂቃ በላይ መሆን አለበት የምትለቁት። ስለዚህ ከ1 ደቂቃ በላይ ቪዲዮዎችን መልቀቅ ይኖርባችኋል ማለት ነው። ከዛ በተጨማሪ ደግሞ ሌላ የሚያስፈልገው ምንድነው? የቲክቶክ ኮሚኒቲ ጋይድላይን እና ኦሪጂናል ፖስት መሆኑን ማረጋገጥ አለባችሁ። አሁን እዚህ ጋር ኮምፕሊኬትድ እንዳይሆንባችሁ ኮንፊውዝም እንዳትሆኑ ኢዚ ላድርግላችሁ። ፖስት ኦሪጂናል ኮንተንት የሚለው እዚህ ጋር እንደምትመለከቱ ፖስት ኦሪጂናል ኮንተንት የሚለው ቫልዩ አድ በማድረግ ሪዩዝ ኮንተንት የሚባላል። ዩቲዩብ ላይ የምትሰሩ ሰዎች ካላችሁ በብዛት ታውቁታላችሁ። ሪዩዝ ኮንተንት ማለት የሆነን ሰው ቪዲዮ የሆነን ሰው ኮንተንት የእናንተ ያልሆነን ስትጠቀሙ የተወሰነ ቫልዩ አድ ማድረግ ትችላላችሁ። ስለዚህ ግዴታ እናንተ መቅረጽ አይጠበቅባችሁም። ጎበዝ ከሆናችሁ ከቻላችሁ መቅረጽ ትችላላችሁ። ለምሳሌ ትራቭል ቪዲዮ ላይ የምትሰሩ ሰዎች ምናልባት ማውራት ላይ ይጠበቅባችሁ ይችላል። ናቹራል የሆኑ ኤንቫይሮንመንቶችን ምናምን ማሳየት ትችላላችሁ። ስለዚህ እሱን በመቅረጽ የሆነ ሳውንድ ኢፌክት አድ በማድረግ ኦሪጂናሊቲውን ጠብቃችሁ ሞኔታይዝ መሆን ትችላላችሁ። ነገር ግን የራሳችሁን ቪዲዮ ጀነሬት ማድረግ የማትችሉ ወይ ፊታችሁን ማሳየት የማትችሉ ወይ ደግሞ በቃ ኢንተርናሽናል ኮንተንት ስለሆነ እንግሊዝኛም ስለሆነ ሞር ኮምፕሊኬትድ ይሆንብኛል አልችልም ብላችሁ የምታስቡ ከሆነ ደግሞ ኢዚ ዌይ አለ። እሱም ምንድነው? ሪዩዝ ኮንተንት የሚባለው ነው። ኦሪጂናል ፖስት ማድረግ ማለት ሪዩዝ ኮንተንትንም ያካተል። ሪዩዝ ኮንተንት የምትሉት የሆነ ቪዲዮ ላይ የሆነ ነገር አድ ማድረግ፣ ለምሳሌ ኤዲቲንጉን አድ ማድረግ ሊሆን ይችላል፣ ሳውንድ ኢፌክት አድ ማድረግ ሊሆን ይችላል፣ ናሬሽን ሊሆን ይችላል፣ ኮሜንተሪ ሊሆን ይችላል። ኤኒቲንግ ብቻ እዛ ቪዲዮ ላይ አድ ካደረጋችሁ ኦሪጂናሊቲውን
መጠበቅ ይችላል። ስለዚህ ሞኔታይዝ መሆን ትችላላችሁ ማለት ነው። ቀጣይ ፓርት how the TikTok algorithm works ነው። ሶ የቲክቶክ አልጎሪዝም የሚሰራው ሶስት አይነት መንገዶች አሉት። ለምሳሌ ሪቴንሽን ቅድም ያነሳውላችሁ ነው። ሶ ሪቴንሽን የምንለው ምንድነው? ዌች ታይማችሁ ዱሬሽኑ ማለት ነው። ዩቲዩብ ላይ ሲመጡ ዱሬሽን ብለን በብዛት የሚጠራው ዌች ታይም የሚባለው ዌች ዱሬሽን ወይም ደግሞ ዌች ታይም የሚባለው። ስለዚህ ዌች ታይማችሁ ምን ያደርገዋል? ለቫይራሊቲ በጣም ኢምፖርታንቱ ዌች ታይማችሁ ነው። ስለዚህ የምትለቁት ቪዲዮ በጣም በቻላችሁት አቅም እንዲታይ መሆን አለበት። እንዲታይ ለመሆን የራሱ የሆነ ፎርሙላ አለው። እሱን ቀጣይ ላይ እንመለከታለን። ያም ኩክ አለ፣ ፕሮብሌም አለ፣ ዴን ሶሉሽን አለ፣ ከዛ ኮል ቱ አክሽን የመሳሰሉትን እንዴት አድርገን መጠቀም እንደምንችል የምናይበት ፎርሙላ አለ፣ ቫይራሊቲ ፎርሙላ ማለት ነው። ቀጣይ ፓርት ኢንጌጅመንት ነው። ቪዲዮዎቻችሁ ሊሰራ የሚችለው ወይም ቲክቶክ የእናንተ ቪዲዮ ቫይራል ሊያደርገው የሚችለው ዌች ታይሙ ወይም ደግሞ ዌች ዱሬሽኑ ወይም ሪቴንሽኑ አሪፍ ከሆነ የአንድ ደቂቃ ለቃችሁ ምናልባት 40 ሰከንድ አቬሬጅ ነው። አንድ ሰው ሙሉ ደቂቃውን ላይ ይችላል፣ የሆነ ሰው ደግሞ 10 ሰከንድ ላይ ይችላል፣ የሆነ ሰው 30 ሰከንድ። አቬሬጅ ግን ተደማምሮ ሪቴንሽኑ 40 ሰከንድ ቢሆን በፐርሰንት ስታስቡት ኦልሞስት ወደ 70 ምናምን አካባቢ ፐርሰንት ታይቶላችኋል እንደማለት ነው። ስለዚህ 70% ታይቶላችኋል። ከ50% በላይ ከሆነ ቫይራል የመሆን እድላችሁ ስፔሻሊ ከ40% በላይ ከሆነ ቫይራል የመሆን እድላችሁ ይጨምራል። ግን 70 ማለት በጣም ጋራንቲ ወደ መሆን ይሄዳል ማለት ነው ቫይራል እንደሚሆን። ሪቴንሽኑን ያዛችሁ አይደለ? ከ40 ሰከንድ በላይ አቨሬጅ ታየ። እሱን አናሊቲክሱን ገብታችሁ ማየት ትችላላችሁ። ሁሌም ቢሆን ክፍት ስለሆነ ማለት የቪዲዮዎቻችሁን እዛው ጋር ቲክቶክ ላይ ገብታችሁ ሪቴንሽን አናሊቲክስ ውስጥ ስትመለከቱ ምን ያህል ደቂቃ እንደታየ፣ ምን ያህል ፎሎወር በዛ ቪዲዮ እንዳገኛችሁ፣ የት ቦታ እንደታየ ኤቭሪቲንግ ዲቴል ያወጣላችኋል። ቀጣዩ ፓርት ሪቴንሽኑ አሪፉ ነው፣ ግን ምን አለ? ኢንጌጅመንቶች አሉ። ኢንጌጅመንት የምንላቸው እኛ የምናደርጋቸው እንቅስቃሴዎች እዛ ቪዲዮ ላይ የምናደርጋቸው እንቅስቃሴዎች ለምሳሌ ላይክ ማድረግ ሊሆን ይችላል፣ ኮሜንት ማድረግ ሊሆን ይችላል፣ ሼር ማድረግ ሊሆን ይችላል፣ ሴቭ ማድረግ ሊሆን ይችላል። እነዚህ ነገሮች በምናደርግበት ሰዓት ላይክ እያደረገ አሁን ለምሳሌ 1 ሚሊዮን ሰው አይቶላችሁ 700,000 ላይክ ቢያደርገው በአጭር ጊዜ ውስጥ በጣም ቫይራል ይሆናል። ሬሾ ሲሰራ 100/10 ነው። ይሄ ላይክ ሬሾ ሞስት ኦፍ ታይም የሆነ ቪዲዮ ቫይራል based on my experience ቫይራል ይሆናል የሆነ ቪዲዮውን ብታሳዩኝ ይሄ ቪዲዮ ቫይራል ይሆናል ብዬ ገስ ላደርገው የምችለው ወይም ደግሞ በቃ አኩሬት ነው። ሞስት ኦፍ ታይም ቼክ አድርጌዋለሁ፣ በስርዓትም ደግሞ ሲሰራ አይቼዋለሁ። የሆነ ቪዲዮ ቼክ በተለቀቀበት the first 3 hours ማለት ፖስት በተደረገ the first 3 hours ላይ ያለውን ኢንጌጅመንት አይቼ ቫይራል ይሆናል አይሆንም ማለት እችላለሁ። ኮንተንቱ ሲሰራ ደግሞ ይሄ ቪዲዮ ቫይራል ይሆናል አይሆንም የሚለውን ደግሞ ማወቅ እችላለሁ። ነገር ግን አካውንቱን ስትከፍቱት ኮርሱ ላይ እንዳለው እንዳያችሁት ዩቲዩብ ላይ እንደተለቀቀው አካውንት ስትከፍቱት ዋርም አፕ የተደረገና ንጹህ የሆነ አካውንት ከሆነ ማለት ነው። ስለዚህ እነዚህ ኢንጌጅመንቶች የላይክ ኢንጌጅመንት ስፔሻሊ ላይክ ኢንጌጅመንት 100/10 ነው። 100 ቪው ቢኖራችሁ ላይካችሁ 10 እንደማለት ነው። 10 ላይክ 1000 ቢኖራችሁ 100 ላይክ 2 ሚሊዮን ቢኖራችሁ ወደ ስንት ነው? 200,000 አካባቢ ላይክ እንደማለት ነው። ሬሽዮ ሞስት ኦፍ ታይም ሪኮመንድ የሚደረገኝ በዚህ ሬንጅ ውስጥ ከሆነ ቫይራል የመሆን እድሉ ይጨምራል። ቀጣይ ፓርት ደግሞ ነው ኪወርዶች ናቸው። ይሄ ሞስት ሪሌትድ የሚያደርጉ ሞስት ኦፍ ታይም ሪሌትድ የሚያደርጉት ከምንድነው? ከኤስኢኦ ጋር ነው። ሪሌቫንስ የምንለው ማለት ነው። ሞር ሪሌትድ የሚያደርጉ እንዳልኳችሁ ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን ነው። ሶ ኪወርዶች ኮንተንቱን ሊገልጹ የሚችሉት ለምሳሌ ስለ አኒማል ቪዲዮ ሰርታችሁ ስፔሲፋይ ተደርገው ደግሞ ከአኒማል ውስጥ ስለ ዶግ ከሆነ ዶግን ቤዝድ ያደረገ መሆን አለበት። ስለዚህ ዶግን ቤዝድ ያደረገ ኪወርዶችን መጠቀም አለባችሁ ማለት ያ ኮንተንት ታርጌት አድርጎ የትኛውን ኦዲየንስ ማግኘት እንዳለበት። ምክንያቱም ቲክቶክ ላይ አዲስ አካውንት ከተከፈተ በኋላ ሰው ፖስት እንዳያደርግ እንጌጅ እንዲያደርግ የሚፈልግበት ቲክቶክ ዋነኛው ምክንያት ምንድነው? የዛን ሰው ባህሪ አንደርስታንድ ለማድረግ። ለምሳሌ ኳስ የምትወዱ ከሆነ ኳስ ላይክ የምታደርጉ ስፔሻሊ አሁን የሜሲ ወይ የክርስቲያኖን ወይ የሆነ ፌመስ የሆነ አንድ ኳስ ተጫዋች ላይክ የምታደርጉ ከሆነ ሞስት ኦፍ ታይም ምንድነው የሚያደርገው? ያን ቪዲዮ ፖፕ አፕ ያደርግላችኋል። ስክሮል ባረጋችሁ ቁጥር ከዛ ቪዲዮ ጋር ሪሌትድ ሆኖ በጣም ያመጣል። ሶ እናንተን ዩዘር ቢሄቪየር አንደርስታንድ ማድረግ ስለሚፈልግ ቲክቶክ አዲስ አካውንት ከከፈታችሁ በኋላ ፖስት ቀጥታ ካረጋችሁ በቃ ፌል አደረገ ማለት ነው። ሻርዋን ውስጥ ይከተዋል አካውንታችሁ ወይም ደግሞ ዜሮ ቪጂኤል ውስጥ ይከትባችኋል። እሱ አፕ እንዳያደርግ ዋርም አፕ ማድረግ። ሶ ዋርም አፕ ማለት ቪዲዮዎቻችሁን ማየት፣ ቪዲዮዎችን በደንብ አድርጋችሁ ማየት መቻል አለባችሁ። እነዚያ ቪዲዮዎች የምትመለከቷቸው ቪዲዮዎች ደግሞ እያንዳንዱ ምን መሆን አለባቸው? ከእናንተ ከምትለቁት ትንሽ ጋር ሪሌትድ መሆን አለባቸው በቻላችሁ ታውቁ። ያ ማለት ሪሌትድ መሆን አለባቸው ማለት ምን ማለት ነው? ለምሳሌ ኳስ የምትለቁ ከሆነ የምታዩት ቪዲዮ ኳስ መሆን አለበት። ስለዚህ የእናንተ ቪዲዮ ኳስ ይወዳል፣ ይህ ሰው ኳስ ይወዳል፣ ሰው የምትለቁት ቪዲዮ ደግሞ ኳስ ሪሌትድ የሆነ ነው። ስለዚህ ለማንም ያደርስላችሁ ኳስ ለሚወዱ ሰዎች ነው። ዌስት አያደርግም ማለት ኦዲየንሳችሁ ዌስት አይሆንም። ሰው አሁን ለምሳሌ ኳስ ለቃችሁ በኳስ ትሬን አድርጋችሁት ኳስ ቪዲዮ ፖስት አድርጋችሁበት የሚለቀው ቲክቶክ ያን ቪዲዮ የሚለቀው ለማን ነው? ኳስ ለሚወደው ሰው ነው።
ቴስት ለማድረግ የሚለቀው። ኳስ ለማይወደው ዩዘር ወይ ይሄ ኢንተርቴይንመንት ላይ የሚወድ ኮሜዲ ላይ የሚወደው ሰው አይለቀው። ያው ቴስት ላይ ያደርጋቸው የተወሰነ ሳምፕል ይልካል፣ ግን በአብዛኛው የሚልከው ለ200 ሰው ኦዲየንስ የሚልክ ሆነ መጀመሪያ። ከዛ ውስጥ 80% የሚሆኑት ምንድናቸው? ኢንተረስትድ የሆኑባቸው ናቸው፣ ኳስ ኢንተረስትድ የሚሆኑ ናቸው። ስለዚህ ቪዲዮዎቻችሁ ዌስት አይሆንም ማለት ነው። ኳስ የማይወድ ሰው የእናንተን ቪዲዮ አያየውም፣ ስክሮል ነው የሚያደርገው። ግን ኳስ የሚወድ ሰው ከሆነ መጀመሪያ ላይ የደረሰው ላይክ የማድረግ እድሉ፣ ፎሎ የማድረግ ኮመንት የማድረግ እድሉ ከፍተኛ ነው። ስለዚህ ያንን ኢንጌጅመንት አይና ቲክቶክ ምን ያደርጋል? ፑሽ ያደርግላችኋል አካውንታችሁን ማለት ነው። በደንብ ብራንድ እንዲሆን ይረዳችኋል። ስለዚህ ሁሌም ማድረግ ያለባችሁም ደግሞ በቻላችሁት አቅም ትሬን ማድረግ ነው። ቀጣዩ ፓርት የምንመለከተው ትክክለኛ የሆነ ኒሾችን መምረጥ። ኒሽ ላይ ስንመጣ ሁለት አይነት እይታዎች አሉ የኒሽ ማለት ነው። እኔ ፐርሰናሊ የምመክራችሁም በዚህ ደግሞ ኤክስፒሪየንስ የምነግራችሁ ምንድነው ሁለት አይነት ኒሽ ቴክኒኮች አሉ። አንደኛው ትሬንዲንግ ኒሽ መምረጥ፣ ሁለተኛው ደግሞ ፕሮፊታብል ኒሽ ነው። ትሬንዲንግ ፕላስ ፕሮፊታብል ኒሽ ምረጡ ብዬ ነው የምለው። ምን ማለት ነው? ትሬንዲንግ ማለት ለምሳሌ ሰሞኑን ኢትዮጵያ ላይ አንድ እንትን እየሞከርኩ ነው የሚል ኮንተንት እንትን እያለ ነው አይደለ? ራን እያደረገ ነው፣ ትሬንድ እየሆነ ነው ያለ፣ በሱ እየተጠቀመበት ነው ያለው። ስለዚህ ያን በዛ ሳውንድ በዛ ኢሞሽን ወይ የሆነ እሱን ቪዲዮ ኤዲት አድርጋችሁ ኦር ቫልዩ አዳርጋችሁበት ምናምን ፖስት ብታደርጉት ሞር ይሆናል። ሞር ምን ይሆንላችኋል? ኢንጌጅድ ይሆናል፣ ብዙ ሰው ጋር ይደርሳል። ግን ያንሽ ኢንተርቴይንመንት ቤዝድ ስለሆነ ምን ይሆናል? አርፒ ሙዚክ ይላል ማለት ነው። ትሬንዲንግ ነው፣ ነገር ግን ፕሮፊቴብል አይደለም። ፕሮፊቴብል ያልሆነ ለምንድን ነው? ኒሹ ምንድን ነው? ኢንተርቴይንመንት ነው። ኢንተርቴይንመንት ላይ ምን ይሆናል? አርፒ ዝቅተኛ ነው። ለምን ቢባል ኢንተርቴይንመንት ላይ እንዲተዋወቅላቸው ማስታወቂያቸውን ፑሽ የሚያደርጉ ሰዎች የሚከፍሉት በአርፒ የሚከፍሉት ገንዘብ ምንድን ነው? በጣም ዝቅተኛ ስለሆነ። ኤዱኬሽን ላይ፣ ሪል ስቴት ላይ፣ ቴክኖሎጂ ጋር፣ ፋይናንስ ላይ፣ ቢዝነስ ላይ፣ ኤአይ ጋር እንዲሁም ደግሞ የተለያዩ ሄልዝ ፊትነስ የመሳሰሉት ጋር ኢንቨስት የሚያደርጉ ሰዎች ምንድነው? ከፍተኛ ገንዘብ ቢኮዝ እነዚህ ፊልዶች ከፍተኛ ገንዘብ ስለሚያስገኙ ማለት ነው። ስለዚህ ፕሮፊቴብል የሚባሉት እነዚህ ናቸው። እናንተ ስምርጡ ምንድነው መሆን ያለበት? ትርፍ የሚያመጡ ወይም ደግሞ ሃይ የሆነ አርፒኤም ያላቸው እዚህ ጋር እንደምትመለከቱት ሃይ የሆነ አርፒኤም ካታጎሪ ያላቸው ፕላስ ደግሞ ኮር የሆነ ቤኔፊት ያላቸው ሆነው ሃይ አርፒኤም ኮር የሆነ ቤኔፊታቸው እዚህ ጋር አለ። እነሱ ሆነው ፕላስ ደግሞ ትሬንዲንግ የሆነ ለምሳሌ ሪል ስቴት ነው ትሬንዲንግ ከሆነ ሪል ስቴት ነው በጣም ትሬንዲንግ ከሆነ ያ ሪል ስቴት አሪፍ ክፍያ የሚከፈልበት ነው። ትሬንዲንግ ሆነላችሁ ፕላስ ደግሞ ፕሮፊቴብል ኒሽ ነው። ሁለቱን አንድ ላይ አዳርጋችሁ መስራት። ከዛ ውጭ ግን ፕሮፊቴብል የሆነ ኒሽ ብሰሩ ለረጅም ጊዜ ቢውልድ ማድረግ ያለባችሁ ብራንድ አለ። በአጭር ጊዜ ውስጥ እንትን ብላችሁ ቢት አድርጋችሁት መግባት አትችሉም። ለምሳሌ ማለት ነው ያ ማለት በአጭር ጊዜ ውስጥ እነዛ ኒሾች ውስጥ ብሰሩ በአጭር ጊዜ ብዙ ተከታዮች ምናምን የማግኘት እድላችሁ ሊቀንስ ይችላል። ምክንያቱም እነዚህ ፊልዶች ጋር ስትመጡ ሞር ምንድናቸው? ብራንድ ቤዝድ ናቸው። ቴክኖሎጂ ከሆነ ብራንድ ቤዝድ ነው። ቲዩቶሪያል ከሆነ ብራንድ ቤዝድ ነው። ኤዱኬሽን ከሆነ ብራንድ ቤዝድ ነው። ፊትነስ ከሆነ ብራንድ ቤዝድ ነው የሚሆነው። ስለዚህ ኢንተርቴይንመንት ጋር ስትመጡ ብራንድ ቤዝድ አይደለም። የሆነ እስኪት አምጥታችሁ የሆነ ኤዲት አድርጋችሁ ፖስት ብታደርጉ ብራንድ ላይ ሆን ይችላል። አገኛችሁኛ የና አስቃችሁ ያልፋል ምንም ቢፈጠር ማለት ነው። ለዛው ነው ኢንተርቴይንመንት ላይ የሚሰሩ ቪዲዮስ ብዙ ጊዜ ቫይራል የሚሆኑት ማለት ነው። ስለዚህ ቶሎ ለመውጣት ከፈለጋችሁ ትሬንዲንግ የሆነውን ያዙ። ያ ማለት አሁን ለምሳሌ ኤአይ ጀነሬትድ የሆኑ የተለያዩ ዳንሶች ምናምን ህፃናቶች ዳንስ ሲያደርጉ ምንድነው መሪዎች የሀገር መሪዎችን ዳንስ ሲያደርጉ የመሳሰሉትን ቪዲዮ ሲሰሩ አይታችኋል። እሱ ትሬንዲንግ ነው ማለት ነው። አርፒኤም ሃይ የሆነ አርፒኤም ፕላስ ትሬንዲንግ የሆነ ብትሰሩ ሞር አትራፊ ናችሁ። ካልቻላችሁ ግን የቱን ንምረት ካላችሁ በአንዴ ፖፕ ለማድረግ ትሬንዲንግ አሪፍ የሆነ ገንዘብ ለመስራት ግን with low view ለምሳሌ 100 ሚሊዮን ቪው ታይቶላችሁ በ30 ሚሊዮን ቪው ደግሞ ፕሮፊቴብል የሆነ ኒሽ 100 ሚሊዮን ደግሞ በትሬንዲንግ ቪው 100 ሚሊዮን ደግሞ ትሬንዲንግ የሆነ ኒሽ ብትመርጡ በፕሮፊቴብል የሆነ ኒሽ በ30 የሚያገኘውን ገንዘብ እናንተ በ100 ሚሊዮን ልታገኙ ትችላላችሁ። ስለዚህ ኮምፔር ስታደርጉት ምንድነው ሃይ የሆነ አርፒኤም መምረጥ የተሻለ ነው። ኤዱኬሽን ላይ ስትመጡ ምንድነው አድቫንቴጅ? ኤዱኬሽን ላይ ሃይ የሆነ ሪቴንሽን አለ። ምክንያቱም የሆነ ሰው ኤዱኬሽን ቪዲዮ ከጀመረ ወይ ቱቶሪያል ከጀመረ እስከ መጨረሻው ድረስ የማየት እድሉ ከፍተኛ ነው። አርፒኤሙ ሪቴንሽኑ ከፍ ይላል። ያ ማለት ዎች ታይሙ ከፍ አለላችሁ ማለት ነው። ከዛ በተጨማሪ ደግሞ አንደርስታንድ ያላደረገው ነገር ካለ ተመልሶ ያየዋል ረዘም ስለሚሆን። ያ ማለት ምንድነው? ለምሳሌ የሆነች ፓርት ብዘሉ ኤዱኬሽናል ጋር ወይ ቱቶሪያል ጋር በአካል ጎ ይመለከታል ማለት ነው። ያ ትልቅ አድቫንቴጅ ይሰጣቸዋል። ሁለተኛ ደግሞ ፋይናንስ እና ቢዝነስ ነው። ይሄም በጣም ትልቅ የሆነ ገንዘብ የሚገኝበት ኒሽ ነው። ምክንያቱም ሃይ የሆነ አድቨርታይዘሮች ስላሉበት። ምክንያቱም
ከፍተኛ የሆነ ገንዘብ ሜክ የሚደረግበት ፊልድ ነው። ስለዚህ ለአድቨርታይዝመንት ነው በጣም ከፍተኛ የሆነ ገንዘብ ያወጣሉ። ቴክኖሎጂ እና ኤአይ ናውዴይስ ኤአይ በጣም እንትን እየተደረገ ነው፣ ፕሮሞት እየተደረገ ነው። ስለዚህ ኤአይ ጋር ሲመጡ ምንድነው አድቫንቴጁ? ኤአይ ጀነሬትድ የሆኑ ቪዲዮዎች ብዙ ጊዜ ምንድናቸው? ኢንጌጅድ ናቸው። ሞስት ኦፍ ታይም ኢንጌጅመንት ሃይ የሆነ ኢንጌጅመንት አላቸው። ከዛ ውጭም ደግሞ ትሬንዲንግ የመሆን እድላቸው በጣም ከፍተኛ። አሁን ቲክቶክ ላይ ብትገቡ ብዙ ቪዲዮዎች ኤአይ ጀነሬትድ የሆኑ ትሬንድ የሆኑ ናቸው። ከዛ ሞቲቬሽን ኤንድ ስቶሪ እዚህ ጋር በአንድ ፖይንት ልንገራችሁ። ሞቲቬሽን ላይ ስመጡና ስቶሪ ጋር ስመጡ ይሄ አትራፊ ነው። ለምሳሌ ታሪክ የሆነን ታሪክ ናሬት እያደረጋችሁ ስትመጡ ለምሳሌ እኛ ኤአይ እና ቴክኖሎጂን ቤዝድ አድርገን ከምንሰራቸው ወደ 4 አካውንቶች ውስጥ ለምሳሌ ስቶሪ ቤዝድ ናቸው። ናሬት ነው የምናደርገው፣ የሆነ ታሪክን ናሬት ማድረግ ነው። እሱም በኤአይ አይነት መንገድ ናሬት እናደርጋለን፣ ቴክኖሎጂ ቤዝድ በሆነ መንገድ ናሬት እናደርጋለን። በዚህ ሰዓት ምንድነው ብዙ ሰው የማየት እድሉ በጣም ከፍተኛ ነው። ማሲቭ የሆነ ቫይራል የመሆን ፖቴንሻል አለ። ምክንያቱም ቫይራል የሚሆንበት ምንድነው ናሬሽን ወይ ታሪክ ብዙ ሰው ይወዳል። በቃ ምን አለፋችሁ እና ማርኬቲንግ ላይ ስትመጡ ሴል የሚደረገው ታሪኩ ነው ወይ ደግሞ ፔኑ ነው። የስቲቭ ጆብስ ወይም ደግሞ የአፕል መስራቹን ታሪክ ብታዩት ወይም ብታነቡ ሰውዬው የሸጠው የነበረ አሁን አፕል የሚባለው ብራንድ ምንድነው ታሪክ ወይም ስቶሪ ያለው የሆነ ቢልድ ያደረገው እንጂ ከሌላው የሚሻልበት የሆነ ካራክተር አለ፣ ከሌላው ደግሞ ዝቅ የሚልበት የሆነ ካራክተር አለ። ግን በሽያጭ ደረጃ ዓለምን ኮንትሮል የሚያደርግ የሆነበት ምንድነው ቢልድ ያደረገው ብራንድ አለ። ያ ብራንድ ነው ታሪክን ቤዝድ ያደረገ። ሰው ሞቲቬሽን ላይ ሲመጡ ብዙ ሰው ነው ይደርስ በቴክኖሎጂ ምክንያት ምንድነው ዲፕረስድ ሆኗል። ሶ ዲፕረስ ከሆነበት ሁኔታ ላይ ወይ ሹሩሩ ትሉታላችሁ። ዲፕረስድ ሆን ከሆነ እንትን ስለሆነ ብላችሁ ብሌም አድርጋችሁ ሹሩሩ ታረጉትና በዛው ባለበት ዞን ቁጭ እንዲል ታረጉታላችሁ የሚሰሩት ቪዲዮ። ሶ ያንን የሚፈልግ ሰው ከሆነ ኮንሱሙ በጣም አለ፣ ምክንያቱም በጣም ብዙ ዲፕረስድ ስለሆነ። ስለዚህ አንተ ጥፋት አይደለም የነሱ ነው ምናምን የሚል አይነት ናሬት ልታረጉ ትችላላችሁ። ስለዚህ አንተ ንጹህ አይነት ሜንታሊቲ ልትፈጥሩ ትችላላችሁ። ከዛ በተቃራኒ ደግሞ ተነስና ስራ፣ አንተ እኮ እንደዚህ ማድረግ ትችላለህ፣ አንተ ማንም አይችልም። ኢትዮጵያ ላይ የምታውቁት አላ በዛ አይነት መንገድ ሊሰራበት ይችላል። ስለዚህ አሁን ለምሳሌ ብዙ ጊዜ ሞቲቬሽን ብላችሁ ሰርች ስታደርጉ በጣም ዓለም ላይ ትልቅ የሚባሉ ስፖርተኞች፣ ፖድካስተሮች ምናምን ነው የሚመጣላችሁ ሞቲቬሽን ላይ ያለ ኮንተንት ባለው። ለዛም ነው ሞቲቬሽን ላይ ቤዝድ አድርገው ስቶሪ ቤዝድ አድርገው ከዛ ደግሞ ቴክኖሎጂ የሚሸጡ ድርጅቶች አሉ፣ ሰርቪሳቸውን ፕሮሞት የሚያደርጉ ድርጅቶች አሉ። ለምሳሌ እነ አሌክስ ሆርሞዚ፣ ኤማን ጋዚ፣ እነ ጋሪ ቪቻክ የመሳሰሉት ትልቅ ሰዎች የሚጠቀሙበት ቴክኒክ ነው። ከዛች ሄልዝ እና ፊትነስ ነው። ሄልዝ እና ፊትነስ ጋር ሲመጡ ኢትዮጵያ ውስጥ ያሉ ቦዲ ቢልደሮች አሉ አይደለ? ብዙዎች ተመልከቷቸው። ማለት አሁን ስራውን ለመስራት የምትፈልግ ከሆነ የብዙ ሰዎችን እንቅስቃሴ ማጥራት አለባችሁ። ከነዛ ምንድነው የምትማሩት? ምንም አያስተምረኝ የምትሉት ምናልባት የሆነ በእኛ በተለምዶ ሱስ ውስጥ ያለ ሰው ወይ ደግሞ ራሱን የማይጠብቅ ሰው እንኳን የሚያስተምራችሁ አንድ ነገር አለ። የእያንዳንዱ ሰው ማወቅ ስላለባችሁ የምትፈልጉትን ኒሽ የግዴታ ማየት አለባችሁ። ለምሳሌ ኤግዛምፕል ስታችሁ በዓለም ደረጃ በጣም ብዙዎቹ አሉ፣ ግን በኢትዮጵያ ሌቭል እንኳን እነ ቶሚ ፕላስ ምናምን ጂም ነው አይደለ? ግን ቢልድ እያደረጉት ያሉትን አይታችሁታል። ማርኬቲንግ ቤዝድ ማለት ነው። ኮንተንት ነው ፕሮዲስ የሚያደርጉት፣ ግን ስራቸው ምንድነው ፊትነስ ላይ ነው የሚሰሩት ማለት ነው። ስለዚህ እነዚህ ሃይስት የሚባሉ አሪፍ የሚባሉ ፕሮፊቴብል ኒሾች ናቸው። ቅድም ያልኳችሁ ትሬንዲንግ ነው። ትሬንዲንግ ላይ ለምንድን ነው ይሄ ትሬንዲንግ የማይባልበት ምክንያት? ትሬንዲንጎች ለተወሰነ ጊዜ ይነሱና ይወርዳሉ፣ የተወሰነ ጊዜ ይነሱና ይቆማሉ። አሁን ትሬንድ የሆነ አሁን ቅድም ያነሳውላችሁ ኤግዛምፕል እየሞከርኩ ነው የሚለው ኮንሰፕት ከተወሰነ ከሳምንት ከምናምን በኋላ ይረግብና የሆነ አዲስ ደግሞ ይነሳል አይደለ? እንደዛ ስለሚቀጥል ለዛ ተብሎ ነው። ሌላኛው ፓርት በዚህ ውስጥ የምንመለከተው ግሮዝ ኮንተንት ስትራቴጂ ነው። ይሄ በቃ ቤዚክ የሚባል ነው። ይሄንን ሚስ አደረጋችሁት ማለት ክሬተር መሆናችሁ ወይም ደግሞ ኮንተንት ክሬተር ሆናችሁ ቲክቶክ ላይ ገንዘብ ለመስራት በጣም የምትቸገሩበት ቶፒክ ነው። ይሄ ምንድነው? ዊኒንግ ፎርሙላ ወይም ደግሞ ቫይራሊቲ ፎርሙላ ነው። እሱም የመጀመሪያ ቪዲዮ ስትሰርት ሁክ አለ፣ ዴን ፕሮብሌም አለ፣ ዴን ሶሉሽን፣ ኢሞሽን፣ ኮል ቱ አክሽን አለ። እዚህ ጋር የምትመለከቷቸው ማለት ነው። የመጀመሪያው ሁክ አለ። ሁክ ማለት the first 3 to 5 ሰከንድ ነው። ከዚህ በፊት የነበረው 3 to 5 ሰከንድ ነው። ወይስ ግን 1.5 up to 2 ሰከንድ ድረስ ነው በቃ ሜዶ የሰው አቴንሽን አቴንሽን ስፓን በጣም ስለተጠበሰ የብዙ ሰው በጣም ችግር ውስጥ ስለገባ ትኩረት አያደርግም። እጃችሁ ጋር ሆናችሁ እንኳን ስክሮል ማድረጋችሁን ሳታውቁ የሆነ የሚያስፈልጋችሁን ቪዲዮ እንኳን ስክሮል አድርጋችሁ ታገኛላችሁ። ከዛ መልሳችሁ ነው የምታዩት። ይሄ አፕል የሚያደርገው ምንድነው? በቃ እጃችንና ስልካችን በጣም ይሄ ነው ምንድነው ማሰል ሚሞሪ ቢልድ ስላደረገ በቃ ስክሮል ብቻ ነው የለመደው። ስለዚህ ያ ትልቅ ችግር የሁላችንም ችግር ስለሆነ እሱን ችግር
ካስተዋል እኛ የምንሰራው ቪዲዮ ያችን ችግር የሚያስቀር ማለት ነው። የሆነ ሰው ስክሮል እንዳያደርገው ማድረግ አለብን ማለት ነው። ስለዚህ ያቺ ሁክ ነች። ሁኳ ምንድን ነች? 3 ሰከንድ በቻላችሁ አቅም ለዛን 3 ሰከንድ ብታደርጉት አሪፍ ነው ከቻላችሁ። ያ ማለት በቃ እስከ 2 ሰከንድ እስከ 1 ከግማሽ ሰከንድ አካባቢ ብትሰሩት አሪፍ ነው። ሶ ፕሮብሌም ክሬት ማድረግ የሆነ ሁክ ላይ ሲሰሩ የሆነ ፕሮብሌም አለ፣ ከዛ ሶሉሽን አለ፣ ከዛ ኢሞሽን አለ። ስለዚህ ምንድነው መሆን ያለበት? ሁሌም ቢሆን የሆነ ሁክ ሰራችሁ ቪዲዮዎቻችሁ ምንድነው የሆነ ኪወርድስ ሊኖር ይችላል፣ ከፍታ መኖር አለበት። ከዛ ያ ከፍታ የተፈጠረው ችግር ወይ ደግሞ ሰውን ያስጨነቀው ወይ ደግሞ ኮንፊውዥን የፈጠረው ነገር የሚረግብበት ላይን መኖር አለበት። ያ የሚረግብበት ላይን ካለ በኋላ ደግሞ ምን መሆን አለበት? እንደገና ሶሉሽን ማግኘት አለበት። የሚረግበው ላይን ከቀዘቀዘ በኋላ ደግሞ እንደገና ምን መሆን አለበት? ከፍታ መነሳት ወይ ክላይማክስ መኖር አለበት፣ ፕሮብሌም ማለት ነው። እሱ ፕሮብሌም ካለ በኋላ ደግሞ መውረድ አለበት። ስለዚህ ምንድነው ማለት ኖት በት የሚል አይነት ፎርሙላ ነው መኖር ያለበት። ያ ማለት ነው ግን አይደለም እንደዚህ ሊሆን ነው ስትሉ አይደለም እንደዚህ ሊሆን ነው የሚል ዳይሬክሽን መኖር አለበት። ከዛ የገመታችሁ ትክክል እንዳልሆነ ስታውቁ ደግሞ አሁን ደግሞ እንደዚህ ሊሆን ነው የሚል ፊድባክ የሆነ ምንድነው ባለው እይታ ነገር ወይ ደግሞ ኢንሳይት ነገር ሊሰጣችሁ ይገባል። ከዛ እሱ ሊሆን ነው ብላችሁ የሆነ ሰው ሲጠብቅ ደግሞ እንደገና ዳውን ማድረግ አለበት፣ ከዛ እንደገና ከፍ ማድረግ አለበት። ስለዚህ ምን መሆን አለበት ማለት ዌቭ ፎርማት መሆን አለበት። ስትሬት ላይን የሆነ ሂስትሪ ምንድነው ስቶሪ ቢልድ ማድረግ የለባችሁም። ስትሬት ላይን የሆነ ናሬሽን መጠቀም የለባችሁም። ስለዚህ ከፍ ዝቅ ማለት አለበት። ያ ማለት የሆነ ሰው ከህንፃ ላይ ሲዘል ሊወድቅ ነው ብላችሁ እየጠበቃችሁ የሚያስደነግጥ አዘላለን ግን ፋይናሊ ግን ሲዘለው ሊሆን ይችላል። ከዘለለው በኋላ ደግሞ ሜቢ ሌላ ሰው ለመዘለል ሲሞክር ሲወድቅ የመሳሰሉትን ኬዞች ልትጠቀሙ ስላላችሁ ስለዚህ ኖት በት አይነት ቴክኒክ ነው መሄድ ያለበት። ስለዚህ ሁኩን በጣም መጠንቀቅ አለባችሁ። ከዛ ለዛ ሁኩን የሰውን ትኩረት እንዳገኛችሁ ችግር መፈጠር አለበት። ሰው ኬዎስ ከሌለ ማዳመጥ አይችልም። ይሄ የሁላችንም ባህሪ የሁላችንም ተፈጥሮ ነው። የሆነ ሰውዬ እንደዚህ ሆኖ ነበረ ተብሎ ሲነሳ እንደዚህ አይነት ችግር ነበረበት ተብሎ ሲነሳ ሰው ትኩረቱን ይሰጣል አይደለ? ስለዚህ ያን ችግሩን ከሰማ በኋላ ሶሉሽኑን ሲሰማ ነው ወደ ሶሉሽኑ መስማት ይፈልጋል። ያን ሶሉሽን ማለት የችግሩን ሶሉሽን ደግሞ ማዳመጥ ይፈልጋል። ስለዚህ እዛችሁ ትሄዳላችሁ ወደ ሶሉሽኑ ላይ ሲደርስ ምንድነው ኢሞሽናል የሆነ ነገር ሊኖረው ይገባል። ለምሳሌ በእኛ ኮንቴክስት በኢትዮጵያ ኮንቴክስት ለምሳሌ ብዙ ጊዜ አይታችሁ ከሆነ የእርዳታ ቪዲዮዎችን የነ ማስተር አብነት ምናምን የሆነ ኩክ የሚፈጠረው የሆነች እናት ከቪዲዮ ለምሳሌ የ1 ደቂቃ የ2 ደቂቃ ቪዲዮን ግን ከ2 ደቂቃ ቪዲዮስ ከት ያደረጉትና ፍሮንት ላይ የሚያወጡት ነው። የሆነች እናት ገንዘብ ሲሰጣት ስታለቅስ ሊሆን ይችላል፣ ወይ የሆነ ልጅ ጎዳና ላይ ሆኖ የሆነ ዊርድ የሆነ ነገር ሲያደርግ ሊሆን ይችላል። ከደቂቃ ውስጥ ፍሮንት ላይ ሊያመጡ ይችላል፣ መጀመሪያ ላይ ያመጡት ኢንትሮ ላይ ያደርጉት ይችላል እንደ ሁክ ማለት ነው። ከዛ ምንድነው የሚሆነው? ያቺ ሴትዮ የመጀመሪያው ኢምፕሬሽን ይፈጥሩብናል። የሆነች ነገር ስታደርግ ወይ የሆነ ነገር ሲያደርግ ወይ በቃ የሚያሳዝን ሲቹዌሽን ውስጥ ያለ ሊሆን ይችላል ያገኛል። ከዛ እሳቸውን አምጥተው መኪና ውስጥ አስገብተው ሶሉሽን ሲሰጡት ላላባቸው ችግር ሶሉሽን ሲሰጡ ያ ማለት ገንዘብ ሲሰጧቸው የሆነ ነገር ሲያግዟቸው ከዛ ምን ይፈጠራል? ኢሞሽን ይፈጠራል። ያ እናት ሲያለቅሱ ወይ እሱ ማስተራብነትም ሲያለቅስ ሊሆን ይችላል። ከዛ ፋይናሊ ምንድነው ኮል ቱ አክሽን ምንድነው? ፎሎ አድርጉ። ሌሎችን ለመርዳት እናንተ ላይክ በምታረጉት ፎሎ በምታረጉት ለብሶ ይዳረሳል። እነዛ ሰዎች ደግሞ ገንዘብ ይሰጡናል። ከዛ ለተቸገሩ ሰዎች እናደርሳለን። አይ ቲንክ በጣም ግልጽ የሆነ ይመስላል ለመረዳት። ስለዚህ ይሄንን መንገድ ከተጠቀማችሁ ዊኒንግ ፎርሙላውን ከተጠቀማችሁ ምንድነው ማድረግ ያለባችሁ? ፖስት ዴይሊ በየቀኑ ፖስት ማድረግ አለባችሁ። ፎከስ ኦን ዋን ኒሽ አንድ ኢንች ላይ ነው ፎከስ ማድረግ ያለባችሁ። ዜን ሲቀጥል 3 ሰከንድ ምንድነው ሁካችሁን ማስተካከል በቻላችሁት አቅም ከዛ በታች ማሳጠር ከቻላችሁ ለማሳጠር ሞክሩ። እንደየኒሹ ይለያያል። ስለዚህ በቀን ምንድነው ማድረግ ያለባችሁ? በየቀኑ ፖስት ማድረግ አለባችሁ። ቲክቶክ የሚሰራው ቫይራሊቲ እንጂ ኳሊቲ አይደለም። ቫይራሊቲ ማለት የመታየት እድላችሁ። ስለዚህ በቀን 5 ቪዲዮ ፖስት አድርጋችሁ 50 ሰው ባይላችሁ 250 ሰው አይቶላችኋል። አንድ ቪዲዮ ፖስት አድርጋችሁ ግን 50 ሰው ባያችሁ 50 ሰው 200 ዲፈረንስ አለ ማለት ነው። ቲክቶክ በባህሪ ቫይራሊቲ ያ ደግሞ ቫይራሊቲ ቪዚቢሊቲ ላይ ነው ትኩረት የሚያደርገው። ቪዚቢሊቲ ላይ ትኩረት የሚያደርግበት ምክንያት ምንድነው? ኮንሲስታንት ናቸው ወይ እነሱች የምር ፕላትፎርሙን ኢንጌጅ ማድረግ ይችላሉ ወይ ለረጅም ጊዜ መቀጠል ይችላሉ የሚለውን ቼክ ማድረግ ስለሚፈልግ ነው። ሶ ቀጣይ ፓርት ነው ሃይ ኳሊቲ የሆነ ፕሮዳክሽን ነው። ሶ ሃይ ኳሊቲ ኦፍ ፕሮዳክሽን እኔ እንደዚህ ጀነራሊ ሃይ ኳሊቲ ኦፍ ፕሮዳክሽን አልኩት እንጂ ባላችሁ ነገር መስራት የምትችሉት ነው የሚያስፈልገው። በቻላችሁት አቅም ጥሩ የሆነ ስልክ ከዛ ኢንተርኔት በቃ ኢንተርኔት ዋይፋይ ማለት ሲሙ የማይገባበት ስልክ ኢናፍ እሱን ለመስራት ማለት ነው። ስለዚህ የምታደርጉት ምንድነው? በዋነኝነት
ኤዲት የምታደርጉበት ስልክ ሊኖራችሁ ይገባል። የምትቀርጹ ከሆነ ኦሪጂናል የሆነ ኮንተንት የምትሰሩ ከሆነ እንደየኒሻችሁ ይለያያል። ኦሪጂናል ከሆነ የምትሰሩ ያው ጥሩ የሆነ ካሜራ ቢኖረው ጥሩ ነው፣ ግን ቫልዩ አድ የሆነ ኮንተንት የምትሰሩ ኦሪጂናል ስላችሁ ዳይሬክት ሪኮርድ የሚደረግ ከሆነ ነው ዩጂሲ የሚባሉ ዩዘር ጀነሬትድ ኮንተንት የምትሰሩ ከሆነ። ከዛ ውጭ ግን የሆነ ቪዲዮን በተለያየ አይነት መንገድ ወይ ደግሞ ኤአይ ተጠቅማችሁ የምትሰሩ ከሆነ ወይ ቫልዩ አድ ወይም ደግሞ ሪዩዝ ኮንተንትን ተጠቅማችሁ የምትሰሩ ከሆነ የሚያስፈልጋችሁ አሪፍ የሆነ ኤዲት ማድረግ የሚችል ስልክ፣ ከዛ የተለያዩ ስክሪፕቶች ሊጽፉባቸው የሚችሉ ኤአይዎችን ነው የምትጠቀሙ። ስለዚህ ቪዲዮ ኤዲት ለማድረግ የመጀመሪያው ካፕከት፣ ካንቫ፣ ኢንሻት ሌሎችም ፕሮፌሽናል የሆኑ ነገሮች መጠቀም ይችላል። እነዚህ ካፕከት ካንቫ እና ኢንሻት ስልክ ላይ ስላሉ ነው፣ እንዲሁም ፒሲ ላይ ያሉላችሁ ማለት ነው። ከዛ በተጨማሪ አዶቢ ፕሪሚየም፣ አፍተር ኢፌክት የመሳሰሉትን መጠቀም ትችላላችሁ። ዳቪንቺንም ልትጠቀሙ ትችላላችሁ ማለት ነው። ነገር ግን እነዚህ በጣም በቂ ናቸው ለቲክቶክ። ካፕከት ሞር በካፕከት የሚሰራው ቪዲዮ ሞር አሪፍ ነው፣ ምክንያቱም ቲክቶክ እና ካፕከት ሞር በጋራ የሚሰሩ ፓርትነር የሆኑ ድርጅቶች ስለሆኑ ካፕከት ላይ የሚሰሩት ቪዲዮ ሜታዳታ ፕሮዲስ ያደርጋቸው። ሜታዳታ ማለት ኤክስፖርት ቪዲዮ ስታደርጉ ከዚህ በፊት ቪዲዮ ሰርቻለሁ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሜታዳታ አለ። ሶ ያ ሜታዳታ ጀነሬት ሲደረግ በካፕከት እንደሆነ ዲቴክት ያደርገዋል ቲክቶክ። ሶ ፖስት ስታደርጉት ወዲያውኑ ቲክቶክ ያን ቪዲዮ በካፕከት ስለተሰራ ፓርትነር ያንን የካፕከትን ፕሮሞት ማድረግ ስለሚፈልግ ፑሽ ያደርገዋል እንደ አዲስ ፊቸር ማለት ነው። ኢሜጅ ተጠቀሙ፣ ቮይስ ተጠቀሙ፣ ስቶሪ ጋር አድርጉ ምናምን እንደሚባለው ማለት ነው። ከዛ ቮይስ ጀነሬት ለማድረግ ሚኒማክስን መጠቀም ትችላላችሁ፣ ሌቭል ላምን መጠቀም ትችላላችሁ። ከዛ ውስጥ ደግሞ ፋይል ሼር የሚባል አለ። ፋይል ሼር ሞር እንደውም ቮይስ ክሎን ለማድረግ ራሱ መጠቀም ትችላላችሁ። የፈለጋችሁትን ቮይስ ለምሳሌ ሞርጋን ፍሪማንን ብትፈልጉ፣ የሜሲን፣ የትራምፕን፣ የክርስቲያኑን የምትፈልጉ ክሎን የሆነ ቮይስ አለ። በእነሱ ቮይስ ለምሳሌ ሞቲቬሽን ኮንተንት ለመስራት የምፈልግ ከሆነ ትራምፕ ሲናገርና የሆነ ኤአይ ቮይስ ሲናገር እኩል የሆነ ኤንጌጅመንት አይኖረውም። ሶ በትራምፕ ቮይስ ክሎን የተደረገ ኤአይዎችን ለመጠቀም ፋይል ሼር ብላችሁ መጠቀም ትችላላችሁ። ሚኒማክስ 11 ላብ አሉ ማየት ትችላላችሁ። ከዛውም ቲክቶክ ማስተር ክላሱ ላይ እናያቸዋለን። ያው ለእናንተ የሚበቃችሁ በቂ ነው ብዬ ነው። ፋርዘር ደግሞ እናንተ ማጥናት ከፈለጋችሁ በግላችሁ ማጥናት መሞከር ትችላላችሁ። ቀጣይ ፓርት ስክሪፕት ራይቲንግ ነው። ሶ ኤአይ ፉል የሆነ ኤአይ የምትሰሩ ከሆነ ስቲል ፉል የሆነ ኤአይ ወይ ደግሞ ፌስለስ እንኳን ባሰሩ አይዲያ ጀነሬት ለማድረግ ምን ትጠቀማላችሁ? ቻትጂፒቲ ትጠቀማላችሁ፣ ዲፕ ሲኪንግ ልትጠቀሙ ትችላላችሁ፣ ጄሚናይ ልትጠቀሙ ትችላላችሁ፣ ክሮክ ልትጠቀሙ ትችላላችሁ። ብዙ ኤአይዎች አሉ። ሶ ስክሪፕት ጀነሬት ታደርጋለች። ያን ስክሪፕት ናሬት እንዲያደርግላችሁ ወይ ደግሞ እንዲያነብላችሁ ቮይስ ጀነሬተሮችን ትጠቀማላችሁ። ከዛ ያንን ደግሞ ካፕከት ላይ አስገብታችሁ ኤዲት ታደርጋለች። ስለዚህ ቪዲዮ ጀነሬት ለማድረግ ጄሚናይን መጠቀም ትችላላችሁ። ቪዲዮ ጀነሬት ላይ ኢንቪዲዮ መጠቀም ትችላላችሁ። ኪንግ ስትሪም መጠቀም ትችላላችሁ። ቪኦ3 መጠቀም ትችላላችሁ። ሶራቱ መጠቀም ትችላላችሁ። ክሮክም ስቲል ያደርግላችኋል። ሾርት ፎርም አሁን ፔድ ሳትከፍሉ ስለሆነ መስራት ያለባችሁ እንደ ጀማሪነታችሁ ሳትከፍሉ መሰሩባቸው ናቸው። አሁን የነገርኳችሁ የተወሰነ ክሬዲት አላቸው። ለምሳሌ አሁን ጄሚናይ ጋር ክሮክ ላይ ምናምን ስትመጡ በቀን አይ ቲንክ 20 ቪዲዮ ምናምን የ6 ሰከንድ ድረስ ጀነሬት ማለት ትችላላችሁ። ያ ማለት 6 ሰከንድ እያደረጋችሁ ብትገጣጥሙት 2 ቪዲዮ ውስጥ መስራት ትችላላችሁ ማለት ነው። በዛ አይነት መንገድ መስራት የምትችሉበት ነው። ክሮክ ላይ ከሰራችሁ ከዛ ደግሞ ጄሚናይ ጋር እየቀየራችሁ መስራት ትችላላችሁ። ቀጣይ ፓርት ነው ዌስት ታይማችሁን ለመስራት ኢሪቴሽን ኢዝ አ ኪንግ። በቃ እቺኛው ፓርት በጣም ወሳኝ። ኢሪቴሽን ኢዝ አ ኪንግ ማለት ከዚህ በፊት እዚህ ጋር አሳየቻችኋለሁ። ግሮዝ ለማድረግ ቲክቶክ ላይ አልጎሪዝሙን ለመስራት ምንድነው ኢሪቴሽን። ሶ ነምበር 1 ራንኪንግ ላይ ያለው ምንድነው? ራንኪንግ ፋክተሩ ምንድነው? ኢሪቴሽን ነው የሚሆነው። ኢንጌጅመንት ይቀጥላል። ስለዚህ ኢሪቴሽናችሁን ለማስተካከል 60 ሰከንድ እና ከዛ በላይ የምትለቁት ቪዲዮ ስለሚሆን ምንድነው ማድረግ ያለባችሁ? ቪዲዮዎቻችሁ ሰው ቦሪንግ እንዳይሆን ጃምፕ ከት መኖር አለበት። ጃምፕ ከት መኖር አለበት ማለት ቪዲዮዎቹ ጸጥ የሚልበት ፓርት ቲክቶክ ላይ ነው የምትሰሩት። አሁን እንደ ዩቲዩብ ላይ ሲመጣ የሆነ ሰው ፈልጓችሁ መርጧችሁ ተምኔላችሁን አይቶት ታይትላችሁን አይቶት ምናምን ብራንዳችሁን አይቶት ነው የሚመጣው። ግን ቲክቶክ ላይ ስትመጡ በቃ ፎርስ በሆነ መንገድ ነው የሚመጣ። ሳይፈልገው ተገፍቶለት ነው የሚመጣው ያ ቪዲዮ ፑሽ አድርጎት ማለት ቲክቶክ። ስለዚህ ሳይፈልግ የሚመጣለትን ኮንተንት ምንድን ነው ማድረግ የሚፈልገው? ስክሮል ማድረግ ነው የሚፈልገው በቻለው አቅም ከሱ ማይንድ ሴት ጋር ካለበት ኤንቫይሮንመንት ጋር ካለበት ሙድ ጋር ከመሳሰሉት ጋር ሪሌትድ የሚያደርገውን ነገር ነው መምረጥ የሚፈልግ። ስለዚህ እሱን ለማስተካከል
ሪቴሽናችሁ ማስተካከል አለበት። ሶ ሪቴሽን ከምታስተካክሉበት ወይም ደግሞ ሃይ ኦን ሪቴሽን ቢልድ ከምታደርጉበት መንገድ አንደኛው ጃምፕ ከት ነው። ዝም የሚል ከሆነ ቪዲዮ ውስጥ ዝም የሚልበትን ፓርት ከት አድርጎ ማስወጣት። አሁን ለምሳሌ ሳውንድ እዚህ ጋር አስቸግሮን ጸጥ ሲል ምንድነው ያላችሁ ብዙዎቻችሁ የተነጫነጫችሁ አላችሁ፣ በስርዓትም አልተሰማም እንደዚህ ብላችሁ ሳጀሽን ሐሳቡን ያቀረባችሁ አይቻልም። ሶ እንደዚህ አይነት ኮንፊውዥን የሆነ ሰው እንዳለ ሁላ በሚሊዮን የሚታይ ቪዲዮዎቻችሁ ደግሞ አስቡት ምን አይነት ሰው ሊያዩ እንደሚችል ማለት ነው። ስለዚህ ጃምፕ ከት መሆን አለበት። ቪዲዮዎቻችሁ ልፕ እንደሆነ እንዲረዳችሁ ደግሞ ቪዲዮዎቹ በደንብ ተደርገው መሰራት አለባችሁ። ያ ማለት ኳሊቲያቸው ስፔሻሊ ሃይ ኳሊቲ በቻላችሁ ታውቁ ሃይ ኳሊቲ የሆነ ቪዲዮ ብትሰሩ አሪፍ ነው። ሃይ ኳሊቲ ሲል ቪዲዮ ጥራቱ ምክንያቱም ለኢንተርናሽናል ኦዲየንስ ጋር ነው የሚለው የኢትዮጵያ ላይ ቢሆን በድምጽም ሰምተው ምናምን ሊታይ ይችላል። ግን ሁሉም ያለው የስልክ ሁኔታ ምናምን ተቀራራቢ ስለሆነ ያለበት ፕሮብሌም ተቀራራቢ ስለሆነ አንደርስታንድ ላይ ያደርግ ይችላል። ግን ኢንተርናሽናል ኦዲየንስ ጋር የሚሄድ ከሆነ አይፎን 7 ያለው ሰው መቼም ሃይ ኳሊቲ ያለው ቪዲዮን ለማየት ኢንተረስትድ አይሆንም አገኛችሁኛ። ስለዚህ ሃይ የሆነ ኳሊቲ ዴን ጃምፕ ከት መኖር አለበት። ይሄኛው አርፒኤማችሁን ይጨምረዋል። በዛ በተጨማሪ ደግሞ ሬቴሽናችሁን ይጨምራል። ያ ማለት ዌስት ታይማችሁን ሊጨምር ይረዳችኋል። አርፒኤም ጨመረ ማለት የምትሰሩት ገንዘብ ጨመረ ማለት ነው። ቀጣይ ፓርት ስኬሊንግ ቪው ኤንድ ፎሎወርስ ነው። አሁን ብዙዎቻችሁ የምትጠይቁት እንዴት ነው 10,000 ፎሎወር ማግኘት በጣም ቀላል ነው ብለን ነበር፣ እንዴት ነው ማግኘት የምንችለው? እውነት ለመናገር 10,000 ፎሎወር በጣም ተራው ነገር ነው። እያጋነንኩት አይደለም። ጀማሪ ስትሆኑ አይኖል እዚህ ሌቭል ላይ ለመድረስ 10,000 ፎሎወር በጣም ቀላል ነው ለማለት ብዙ ጊዜ ኢንቨስት አድርጌበታለሁ፣ ብዙ ጊዜ ለፍቼበታለሁ። አሁን ያን ነው ሾርት አድርጌ እኔ ከለፋውበት መንገድ ብዙ ሳደክሙ በሾርት ከት እየነገርኳችሁ ያለሁት። ስለዚህ ከ10,000 ፎሎወር በቀላሉ ለማግኘት የሚረዳችሁ መንገድ ምንድነው? አንደኛውና ዋነኛው መንገድ የምትሰሩትን ቪዲዮ ማወቅ። እኔ የምገልጸው ይሄን ነው። ማወቅ ማለት ያን ቪዲዮ አየለ የሚባል ወይ ከበደ ወይ ጫላ አስቱ ምናምን የሚባሉ ሰዎች ፖስት ቢያረጉት የምር ታዩታላችሁ። እናንተ ኤዲት ስላረጋችሁ ስለለፈውበት 1 ሰዓት 2 ሰዓት ስለለፈውበትኝ የግዴታ ሁሉም ሰው ያያል ማለት አይደለም። እናንተ ለምን ሳምንት አትፈጁበትም? የሆነ ሰው ግን ካልወደደው አልወደደውም ወይ ደግሞ እናንተ በለፋችሁበትን ልፋት ሌላ ሰው አንደርስታንድ ሊያደርግላችሁ አይችልም። ተረዳችሁኛ? ስለዚህ ጊቭ አፕ እንዳታረጉ ምንድነው ማድረግ ያለባችሁ? መጀመሪያ የምትሰሩትን ቪዲዮ አውቃችሁታል። ይሄ ቪዲዮ የምሰራው ምንድነው የሚያስተላልፈው? ይሄ ቪዲዮ እኔ ብሆን ሊሆነ ሰው የሰራው ቪዲዮ ቢሆን የምር ቁጭ ብዬ አየዋለሁ። ይሄን ጥያቄ መጠየቅ ከቻላችሁ በአጭር ጊዜ ውስጥ ፎሎወራችሁን ማሳደግ ትችላላችሁ። ይሄ ክሩሻል የሚባል ጥያቄ ነው። ክሩሻል የሚባል ቀጣይ ፓርት በአጭር ጊዜ ውስጥ ፎሎወር እና ቪው ለማሳደግ ፖስት 3 to 5 ቪዲዮስ ፐር ዴይ በቀን ከ3 እስከ 5 ቪዲዮ ፖስት አድርጉ። ከ2 እስከ 5 ነው። ከ2 እስከ 5 ኤክስኪውዝ ለማድረግ ነው። ግን ኤክስኪውዝ አያስፈልገውም ይሄን ስራ መስራት ከጀመራችሁ ላይ ቀን። ስለዚህ ቪዲዮዎቻችሁ መሆን አለባቸው ከ3 እስከ 5 በቀን ፖስት ማድረግ ይኖርባችኋል። ከ3 እስከ 5 ቪዲዮ። ቀጣይ ፓርት ፖስት የምታደርጉት ቪዲዮ ከ3 እስከ 5 በቀን ሆኖ ኳሊቲውን በቻላችሁት አቅም ለመጨመር መሞከር። ከዛስ ሁክ ላይ በጣም መጠንቀቅ። በጣም ዩቲዩብ ላይ ምን ይባላል መሰላችሁ? the first 40 ሰከንድ የሆነን ሰው መያዝ ከቻላችሁ ስፔሻሊ ደግሞ 2 ሚኒት the first 2 ሚኒት መያዝ ከቻላችሁ ዩቲዩብ ላይ ቀሪውን 1 ሰዓት 2 ሰዓት ቪዲዮ እንዳይ ማድረግ ትችላላችሁ ይባላል። በቃ ታይቷል ያ ቪዲዮ ተብሎ ይታሰብ። ምክንያቱም ሰው የመጀመሪያ ላይ የምታሳዩት ነገር ነው የሚይዘው። ስለዚህ ሁካችሁን በጣም መጠንቀቅ አለባችሁ። ዋናው መሀል ላይ ያለውን አንደርስታንድ ለማድረግ ዋክቶ ለማየት ሰው የግዴታ ሁኩ መጠንቀቅ አለባችሁ ማለት ነው። ከሁኩ በተጨማሪ ቪዲዮዎቻችሁ ጥሩ እይታ እንዲኖራቸው የሚያስችለው ምንድነው? የምትለቁት ቪዲዮ ሃይ የሆነ ኳሊቲ በቻላችሁ ታቅም ሃይ የሆነ ኳሊቲ መሆኑን መርሳት የለባችሁ። ከዛ በተጨማሪ ደግሞ ኤስኢኦ ማስተካከል። ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን። የምትለቁት ቪዲዮ ከምትለቀቀው ቪዲዮ ጋር ሪሌትድ ያልሆነ ርዕስ አለመስጠት፣ ሪሌትድ ያልሆነ ሃሽታግ አለመጠቀም፣ ሪሌትድ ያልሆነ ምንም ነገር አለመስራት ከምትለቁት ቪዲዮ ጋር ማለት ነው። ስለዚህ ሁሌም ቢሆን የምትለቁት ቪዲዮ እና የምትሰጡት ታይትል የምትሰጡት ሃሽታግ ምናምን ሪሌትድ መሆን አለበት፣ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ቪዲዮዎቻችሁ ጥሩ እይታ አያገኙም። ስለዚህ ጥሩ የሆነ ፎሎወር እንዲሁም ደግሞ ቪወሮቻችሁ ማደግ አይችልም። ይሄ ትልቅ ፕሮብሌም ይፈጥርባችኋል። ሌላኛው በዚህ ክፍል ውስጥ ማየት ያለብን ሌላኛው ጉዳይ
ጥሩ የሆነ እይታ እንዲያገኝላችሁ ቪዲዮዎቻችሁ በቻላችሁ አቅም አዲስ ፊቸሮች ሲመጡ መጠቀም፣ ቶሎ አዲስ ፊቸሮችን ተከትላችሁ መጠቀም። ቶሎ ለምሳሌ ኢሜጅ ከሆነ አዲስ ፊቸር ይመጣ ያንን ኢሜጅ አድ ማድረግና መጠቀም ያለባችሁ አዲስ ፊቸር ካለ ፊልተሮች መጠቀም ከሆነ ፊልተሮችን መጠቀም፣ ሌሎች ነገሮች ካሉ እነሱን እያንዳንዱን አብራችሁ መጠቀም ይኖርባችኋል ማለት ነው። ያ ቪዲዮዎቻችሁን እንዲያድግ ይረዳችኋል ማለት ነው። ከዛ በተጨማሪ ሁሌም ቢሆን ቲክቶክ ላይ በጣም ወሳኙ ነገር ኮንሲስተንሲ ነው። ኮንሲስተንሲ ማለት አመማችሁም፣ ደበራችሁም፣ ደስ አላችሁም፣ ከፋችሁም፣ ስራ ኖረባችሁም አልኖረባችሁም ቲክቶክ ጉዳይ አይደለም። ቲክቶክ ላይ ሲመጡ እንደ ስራ እንደያዛችሁ ፊል ስለሚያደርግ አልጎሪዝም አንደርስታንድ የሚያደርግ እንደዛ ስለሆነ ሲሪየስ ነው ወይ የሚለውን ቼክ ማድረግ ስለሚፈልግ ደበራችሁ፣ ከፋችሁ፣ አዘናችሁ ነው የሚለውን ኬር አይሰጣቸውም። ስለዚህ ፖስት ማድረግ ባለገባችሁ ሰዓት ፖስት ማድረግ፣ እያንዳንዱን መስራት ባለባችሁ ቀን መስራት፣ ሚስ የሚደረግ ቀን መኖር የለበትም። ቀጣይ ፓርት በዚህ ውስጥ ማየት ያለብን ሞኔታይዜሽን ማለት ነው። ሞኔታይዜሽን ማለት ሞስት ኦፍ ታይም ያው አርፒን ቀደም ስጠይቁ ነበር፣ ኢንተርቴይንመንት ላይ ትራቭል ላይ የመሳሰሉ ስትሪ ነበር። አብዛኛውን ጊዜ አርፒኤም ጋር ስንመጣ ዲፔንድ የሚሆንባቸው የተለያዩ ሴናሪዎች ወይም ኬዞች እንዳሉ መረሳት የለበትም። ነገር ግን አቬሬጅ ኢንተርናሽናል አቬሬጅ ነው ወይ ደግሞ በእነዚህ ቅድም ባወራናቸው 7 ሀገሮች ላይ አንድ ሰው አካውንት ቢከፍት እነዛ 7 ሀገሮች ላይ አቬሬጅ በተሰራ ጥናት መሰረት በዋነኝነት ኢንተርቴይንመንት ኮን 0.3 አርፒኤም ነው የሚለው። ያ ማለት በ1000 ቪው 0.3 ሳንቲም ማለት ነው። 1 ሚሊዮን ቪው ቢኖራችሁ $300 ትሰራላችሁ ማለት ነው። $300 ማለት በእኛ ስንት ነው? ኦልሞስት ወደ 46-47 አካባቢ ሺህ ብር ማለት ነው። ስቶሪ ቴሊንግ ላይ ሲመጡ ደግሞ 1.2 ይሄ አቬሬጅ ነው። የሚቀንስበት የሚጨምርበት ሴናሪዎች እንዳሉ ሚስ መደረግ የለበትም። እነሱን እናያለን። ይሄ ምንድነው አርፒኤም ጋር ስቶሪ ቴሊንግ ጋር ሲመጡ ምንድነው የሚሆነው? $1.2 ነው። 1 ሚሊዮን ቢታይላችሁ $1200 ማለት ነው። በእኛ ስታባዙት ይምታታባቸዋል። ተውት ወደ 200 ሺህ አካባቢ 230 20 ምናምን ሺህ አካባቢ ይደርስባቸዋል። ቀጣዩ ፓርት ቢዝነስ ወይም ደግሞ ኤአይ ጋር ስትሰሩ፣ ቢዝነስ እና ኤአይ ቅድም በጣም ነግራችኋለሁ። ይሄ ያልኳችሁ አሁን 4.5 እንዴት ሊመጣ ቻለ ፕላስ አርፒኤም 4.5 የሚለው እንዴት ሊመጣ ቻለ የሚለው ከ4.5 በላይ ሊሰራ ይችላል። ያ ማለት ቅድም ያልኳችሁ ምን አለ ዲፔንድ የሚያደርግበት ሴናሪዎች አሉ። እነሱ ሴናሪዎች ከታች ላይ አስቀምጬላችኋለሁ። አንደኛው ሎኬሽን ነው። ቪዲዮዎቻችሁ ለምሳሌ ዩኬ ላይ ከፍታችሁ ዩኬ ላይ ፖስት ብታደርጉ ወይ ጀርመን ላይ ወይ ፍራንስ ላይ ፖስት ብታደርጉት እነዛ ቪዲዮ የጀርመን ወይ ፍራንስ ወይ ደግሞ በዋነኝነት አርፒኤም ከፍተኛው የዩናይትድ ስቴትስ ነው። ምክንያቱም ዩናይትድ ስቴትስ ላይ በጣም ብዙ የሚሆኑ ስታርታፕ ቢዝነሶች ስለሚገነቡ ብዙ ማስታወቂያዎች ራን እንዲደረግ ይፈልጋል። ከዛ በተጨማሪ ደግሞ ዩኤስ በጣም ዓለም ላይ ከፍተኛ የሆነ አድራን ከሚደረግባቸው ሀገሮች ውስጥ አንዷ ነች። ያ ማለት ማስታወቂያ ከሚካሄድባቸው ሀገሮች ውስጥ አንዷ ስለሆነች ማለት ነው። ስለዚህ ሎኬሽኑ ማተር ያደርጋል። ያ የምትለቁት ቪዲዮ ሁሉም 1 ሚሊዮኑም ሰው ዩኤስ ካየው አንድ ዲፔንድ የሚያደርገው አሁን ቅድም 4.5 እና ከዛ በላይ ሊመጣ እንጂ። ሁለተኛው ኒሹ ኤአይ፣ ቴክኖሎጂ፣ ቢዝነስ የመሳሰሉት። ሶስተኛ ኮንተንት ኳሊቲያችሁ ቲክቶክ ላይ ቢነገራችሁ ላይ መርሳት የሌለባችሁ ኮንተንት ኳሊቲ በተደጋጋሚ ስል እኛ ያለን ትንሽ ስልክ ነው ምናምን አንችልም አፎርድ ማድረግ አንችልም ምናምን እንዳትሉ። ምክንያቱም ቲክቶክን ስቲል ጆይን ካደረጋችሁ በኋላ ቪዲዮ ኳሊቲ ሞኔታይዜሽን እንኳን አፕላይ ስታደርጉ ምን አይነት ፕሮብሌም ይገጥማል? ብዙ ጊዜ ቪዲዮዎቻችሁ ሎ ኳሊቲ ነው ያለው ብሎ ያንን ላይቀበላችሁ ይችላል። ያ ማለት ቪዲዮ ሎ ኳሊቲ ነው ብሎ ካሰበ ቲክቶክ ሃይ የሆነ ኳሊቲዎች ነው ፑሽ ማድረግ የሚፈልገው። ስለዚህ ምን ያደርጋል? ሞኔታይዝ ላትሆኑ ትችላላችሁ። 10,000 ፎሎወር፣ 100,000 ቪው እይታ፣ ኦሪጂናል ኮንተንት ምናምን ኢንቨስት አድርጋችሁበት። ሁለተኛው ደግሞ ሞኔታይዝ ከሆናችሁ በኋላ ራሱ ስቲል ኳሊቲ ዝቅተኛ ከሆነ ያ ቪዲዮ ገንዘብ ላይሰራ ይችላል። ከዛ በተጨማሪ ደግሞ ሎ ኳሊቲ ብሎ ምን ያደርጋል? ዲስኳሊፋይድ ሊያደርጋችሁ ይችላል። ስለዚህ 5 ጊዜ በ30 ቀን ውስጥ ዲስኳሊፋይድ የሚሆን 5 ቪዲዮ ከተገኘባችሁ እንደ ዩቲዩብ 3 ስትራይክ ካለባችሁ ወይ ኮሚኒቲ ወይ ደግሞ ኮፒራይት ስትራይክ ካለባችሁ 3 ጊዜ ትወጣላችሁ አይደለ? ከዋርኒንግ ጋር 4 ማለት ነው። ያስወጣችኋል፣ ፐርማነንት ላይ ያስወጣችኋል። ግን ቲክቶክ ምንድነው ለየት የሚለው አፕላይ እንድታደርጉ እድል ይሰጣችኋል ከ30 ቀን በኋላ። ግን በ30 ቀን ውስጥ ሎ ኳሊቲ ቪዲዮ ተብሎ ወይ ደግሞ ቪዲዮዎቻችሁ በጣም ኮፒ ተደርገዋል ተብሎ የብዙ ሰው ደጋግሞ ሰርቶታል ተብሎ ወይ ደግሞ ሪዩዝ ኮንተንት አዳላረጋችሁበትም ብሎ የመሳሰሉት ኬዞች አሉት። እሱን ለማወቅ የቲክቶክ ሴንተር ላይ ቲክቶክ ሞኔታይዜሽን ሴንተር ብላችሁ ሰርች አድርጋችሁ እዛ ጋር ምን የሚል አለ? ኮሚኒቲ ጋይድላይን፣ ቲክቶክ ኮሚኒቲ ጋይድላይን ኤንድ ፖሊሲ አለ። እሱን አንብቡት። እሱ በጣም ፋውንዳሜንታል የሆነ ነገር ስለሆነ ማለት ነው።
እነዚህ ይለያያል። ስለዚህ ሎኬሽናችሁ፣ ኒሻችሁ፣ ኮንተንት ኳሊቲያችሁ ከዛ ደግሞ ሪቴንሽናችሁ ቅድም ሪቴንሽን is a king ብለናል። ሶ ሪቴንሽን ማለት ዎች ታይሙ ማተር ያደርጋል። ሶ ቪዲዮቻችሁ ሙሉ ቪዲዮውን እያየ ከሆነ አንድ ሰው የአንድ ደቂቃውን ቪዲዮቻችሁን ወይ 61 ሰከንድ ከ60 ፕላስ ስለሚሆን 61 ሰከንድ ቪዲዮቻችሁን ሰው እያየ ከሆነ ሙሉን ከመጀመሪያ እስከ መጨረሻ ምን ታገኛላችሁ? ከፍተኛ የሆነ አርፒኤም እንዲኖረው ይረዳችኋል። ለዛም ነው አርፒኤም ዝቅተኛው ነው ምናምን የሚባለው። ብዙ ፓርቱ ዩኤስ ላይ ፖስት አድርጋችሁ ታርጌት የተደረገው ኦዲየንስ ዩኤስ ነው፣ ግን አፍሪካ አብዛኛው ሰው ካየ የአፍሪካ ቪው አይከፍላቸውም። ቲክቶክ፣ ዩቲዩብ ኢትዮጵያ የኢትዮጵያ ቪው 5 ሳንቲም እንደማይከፍል ቲክቶክም ደግሞ የኢትዮጵያ ቪው ጋር ምንም ሳንቲም አይከፍላቸውም። የአፍሪካ ቪው ምንም አይከፍልም፣ የኤዥያ አይከፍልም። ነገር ግን ምን በሚል ያካክስላቸዋል? አዲሽናል ሪዋርድ የሚባል ያካክስላቸዋል። ሌላ ምን አለ መሰላችሁ? አንድ ቪዲዮ ሰሞኑን ይለቀቅላችኋል። ላይቭ ላይ ገብቼ እያንዳንዱን ካሉት አካውንቶች መካከል ምን ያህል እንደሚከፍል አዲሽናል ሪዋርድ የት እንደሆነ ምናምን የሚያሳይበት አለ። እዛ ጋር ታይታላችሁ ከሲለቀቅ ማለት ነው። እዛ ጋር ምን አለ? አዲሽናል ሪዋርድ ይባል። ለምሳሌ 30 ሚሊዮን ቪው አይቶላችሁ ከ30 ሚሊዮን ቪው ምናልባት 25 ሚሊዮን ቪው ከዩኤስ ውጭ ቢሆን 5 ሚሊዮኑ ነው ሞኔታይዝ የሚሆነው ማለት ነው። ሶ 5 ሚሊዮን ውስጥ ሞኔታይዝ ለመሆን ምን ማድረግ አለበት? 5 ሰከንድ መታየት አለበት። ስቲል ቲክቶክ ላይ ሞኔታይዝ ለመሆን ቪዲዮቻችሁ ያ ቪዲዮ ክፍያ እንዲሰራ ከ5 ሰከንድ በላይ መታየት አለበት። አንዴ ብቻ ነው መታየት ያለበት። ሁለቴ ሶስቴ ደጋግማችሁ ታይት አይከፍልም። በአንድ እይታ ብቻ ነው የሚከፍል፣ ምክንያቱም ዲቫይሱን ዩዘሩን ስለሚያውቀው ማለት ነው። ለዛ ነው ቲክቶክ ላይ በጣም ተጠንቀቁ። ሎኬሽናችሁን ቪፒኤን ተጠቀሙ እምልበት ምክንያት ለዛ ነው። ትሬስ እንዳያደርገው ትራክ እንዳያደርገው ይሄ ነገር አፕ እንዳያደርግ በእንደዚህ አይነት መንገድ ማስተካከል ስላላችሁ። ስለዚህ 25 ሚሊዮኑ ከዩኤስ ውጭ ወይም ደግሞ ቲክቶክ ከሚከፍልባቸው ሀገሮች ከዩናይትድ ኪንግደም፣ ከጃፓን፣ ምንድነው ከኮሪያ ከመሳሰሉት ውጭ ከሆነ አዲሽናል ሪዋርድ ይባላል። ስለዚህ አዲሽናል ሪዋርዱ ሞስት ኦፍ ታይም ምንድነው የሚለው 3 ታይምስ ነው የሚለው 3 ታይምስ or 4 ታይምስ ነው የሚለው ያየሁት። ያ ማለት 3 እጥፍ ወይም 4 እጥፍ እንትን ይከፍላቸዋል። የምን የ5 ሚሊዮኑ ቪው ሲቆጠር ከ30 ሚሊዮኑ 5 ሚሊዮኑ ዩኤስ ጋር ታይቶ ለምሳሌ $600 ቢሰራ ቲክቶክ ግን ሲከፍላችሁ 600 ሲባዛ በ3 አድርጎ 1800 ሲደመር 600 ያደርግና 3 እጥፍ ደግሞ አዲሽናል ሪዋርድ የሚባል አለ። ያችኛዋ በትክክል ታይታ የተከፈለችው 5 ሚሊዮኗ ምንድነች? ስታንዳርድ ሪዋርድ ይባላል። አዲሽናል ሪዋርድ ደግሞ ያኛው ነው። ይሄ መቼ ነው የሚሰራ? አዲሽናል ሪዋርድ ኮንስታንት የሆነ ቪዲዮ መስር ከሆነ ኒሻችሁ ማትቀያይሩ ከሆነ ዲስኳሊፋይድ ካልሆናችሁ አዲሽናል ሪዋርድ ይኖራል። ግን የተለያየ ኒሽ ላይ መስር ከሆነ አዲሽናል ሪዋርድ ልዘሉ ትችላላችሁ፣ ሊያስወጣችሁ ይችላል። ከዛ በተጨማሪ ደግሞ ዲስኳሊፋይድ ከተደረጋችሁ ከዛ እንደገና ሪአፕላይ አድርጋችሁ ከገባችሁ አዲሽናል ሪዋርድ ሊያስወጣችሁ ይችላል። ስለዚህ ቲክቶክ ላይ ብዙ ገንዘብ የሚሰራ በምንድነው? በአዲሽናል ሪዋርድ ነው። ከስታንዳርድ ሪዋርዱ በላይ አዲሽናል ሪዋርድ ነው። ስለዚህ ቲክቶክ እንደ ዩቲዩብ እንደ ዩቲዩብ ኢትዮጵያ ውስጥ በሚታየው ቪው ባይከፍልም ግን በጣም ብዙ ሚሊዮን ቪዎች ካሉ ኢትዮጵያ ላይ እንዲታይ ማድረግ የለባችሁም። እንደዚህ ስላችሁ ኢትዮጵያ ላይ ያርጉት ማለት አይደለም። ኢትዮጵያ ላይ ታየ ማለት ወደ ዩኤስ ምናምን ፑሽ አይደረግም ቪዲዮዎቻችሁ ማለት ነው በቃ ባጭሩ። ስለዚህ አሪፍ የሆነ አርፒኤም አይኖራችሁ ማለት ነው። ስለዚህ ወደ ዩኤስ ፑሽ አልተደረገም ቪዲዮዎቻችሁ ወደ ዩኬ ፑሽ አልተደረገም ማለት ምናልባት ያ ቪዲዮ አርፒኤሙ 0 ምናምን ይሆናል። 0 ምናምን በምናምን ሚሊዮን ቪው ብታባዙት የሚመጣው የተወሰነ ዶላር ነው የሚሆነው። ያንን 3 እጥፍ ብታባዙት እንኳን የምታገኙት በመቶቹ የሚቆጠር ዶላር ብቻ ነው። እሱ አፕ እንዳይረግ ጥንቃቄ ማድረግ አለባችሁ። ቀጣይ ፓርት ምንድነው? አድቫንስድ የሆነ ግሮዝ ቴክኒኮችን ነው የምናየው። ይሄንን ቅድም የተወሰኑትን አንስቼላችኋለሁ። አንደኛው ሲሪየስ የሆነ ምንድነው መጠቀም ያለባችሁ? ኮንተንት ነው። ሶ ያንን ኮንተንት መልቲፕል እያደረጋችሁ ነው መስራት ያለባችሁ። ሲሪየስ ማለት ለምሳሌ ፓርት 1 ፓርት 2 ፓርት 3 ብዙ ጊዜ የሚሄድላችሁ። ይሄ ምን ላይ ያገልጋል? ስቶሪ ቴሊንግ ጋር በጣም ይሄዳል፣ ናሬሽን ላይ በጣም ይሄዳል። እነዚህ ፖይንቶች ላይ ፓርት 1 ፓርት 2 እያላችሁ ብትለቁ ቪዲዮዎቻችሁ በጣም የሚሄድ ይደላችሁ። ለዛም ፕሌሊስት የተዘጋጁት ቲክቶክ ላይ ሶ ፕሌሊስት አለ። ፖስት ስታደርጉ ፓርት 1 ፓርት 2 እያላችሁ ፕሌሊስቱ ማጫወት ይችላልችሁ። ከዛ በመቀጠል አዲስ ጀማሪ ለሆናችሁ ወይ ደግሞ አድቫንስ የሚሆናችሁ ብትመጡም ኤቢ ቴስት የሚባል ይሄ ሞር ማርኬቲንግ ላይ ያለ ነው። ዩቲዩብ ላይ የምትሰሩ ከሆነ ቪዳይኪው የሚባለውን አፕ የምታውቁት ከሆነ ኤቢ ቴስት የሚባለው የትኛው ከየትኛው ይሻላል፣ የትኛው ታይትል ከየትኛው ይሻላል ብሎ ኮምፔር ያደርጋል። ሶ የትኛው ቪዲዮ ነው ከየትኛው ይሻላል የሚለው ዲፈረንሳቸውን ሁኮችን ቫይራል የሚሆኑበትን ቼክ ታደርጉና በቀን 5 ቪዲዮዎች ለቁ 5ቱ ቪዲዮ የለቀቃችሁት
ጠዋት ከሰዓት ማታ ሌሊት ምናምን የምትለቁት ሊሆን ይችላል based on your interest እንዲሁም ደግሞ በከፈታችሁ በቲክቶክ አካውንት እንደውም እንደየኒሹ ከዛ ደግሞ የሚታየው ኮንተንት ኤጅ አለው ለምሳሌ ለአኒሜሽን ሲሆን እንዲሁም ደግሞ ሲሪየስ የሆነ ፖለቲካል ነገር ሲሆን ቴክኖሎጂ ወይም ኤዱኬሽናል ሲሆን የሚያየው ሀገርና የሚታይበት ቦታ ይለያያል የሚያየውም ደግሞ ኦዲየንስ እድሜ ይለያያል ስለዚህ በዛ ምክንያት የምትለቁበትም ታይም ይለያያል ፖስቲንግ ታይማቸው ማለት ነው ስለዚህ ኤቢ ቴስት የሚባለው በአምስት ከለቀቃችሁት ውስጥ ለምሳሌ አንደኛው 3000 ሌላኛው 4000 ከዛ 6 8 9 10 ብሎ አንደኛው ቪዲዮዎቻችሁ 30000 ቢታይ 30000 የታየ ለምንድን ነው እሱን ቴክኒክ ኮፒ ማድረግ ጀማሪ ለሆናችሁ ቫይራል የሆነችው ለይታችሁ እሱን ቴክኒክ እያሻሻላችሁ ኮፒ ማድረግ ከዛ ዳታ ማስተሪ ማድረግ ነው እሱ ደግሞ ኦፕቲማይዝ የሆነ ዳታ ነው ያ ማለት እያንዳንዱ ቪዲዮዎቻችሁን አናላይዝ ማድረግ ይኖርባችኋል እያንዳንዱ ቪዲዮዎቻችሁን አናሊቲክሱ በደንብ መመልከት የትኛው ከየትኛው እንደተሻለ ዲፕ የሆነ ዊክሊ ሪፖርት ማዘጋጀት ከቻላችሁ ዴይሊ ካልቻላችሁ ግን ዊክሊ ይሄን ስላችሁ ለጀማሪዎች ነው ጀማሪ ስትሆኑ ያው አንደርስታንድ ለማድረግ ጊዜ ምናምን ስለሚወስድባችሁ ነው ቲክቶክ ማስተር ክላስ ላይ ሲመጡ 2 ወር የሚፈጅበት ምክንያት ለዛ ነው the first month ሙሉ በቃ አልጎሪዝሙን አንደርስታንድ ማድረግ ስኪሉን ቢልድ ማድረግ ምናምን ነው the second month ላይ ያለው ጋር ነው በቃ ሙሉ ኮርሱን ላይ ያለውን ነገር ጨርሳችሁ ምንድነው ቪዲዮ ሰርታችሁ በነገራችን ላይ ሰከንድ ዊክ ጀምራችሁ ቪዲዮ ፖስት ማድረግ ትጀምራላችሁ ግን ሁለተኛ ወር ላይ የሚያደርገው ምንድነው እያንዳንዱ ተማሪ ያለውን እያንዳንዱን እንቅስቃሴ ትራክ የሚያደርግበት አናላይቲክሱን የሚያይበት ከመቼ መቼ ተሻልኩ የሚለውን እያንዳንዱ የሚያውቅበት ሁኔታ ነው ማለት ነው ስለዚህ ቲክቶክን አሁን እዚህ ጋር ማየት ያለባችሁ ቲክቶክ ምንድነው ትሪት የምታደርጉት እንደ ሪል ቢዝነስ መሆን አለበት እንደ ሪል ቢዝነስ ማለት አሁን እዚህ ጋር ክሬተር ሪዋርድ ነው አወራን እንጂ ቲክቶክ ብዙ አይነት ሞኔታይዜሽን መንገዶች አሉ 8 አይነት ሞኔታይዜሽን አለ ወርክ ዊዝ አርቲስት አለ ሰብስክሪፕሽን ወይም ደግሞ ሜምበርሺፕ አለ ላይቭ ስትሪም አለ ከዛው ሾፕ አለ ክሬተር ሪዋርድ አለ ማርኬት ፕሌስ አለ ቲክቶክ ላይ ገንዘብ የምትሰሩባቸው መንገዶች ኢትዮጵያ እነዚህ ሜምበርስ ውስጥ አባል ስላልሆነች የምንጠቀምበት 3-4 ነው ላይቭን ክሬተር ሪዋርድን ሾፕን ነው በብዛት እና ሰብስክሪፕሽን ወይም ደግሞ ሜምበርሺፕ ነው የምንጠቀምበት ኢትዮጵያ ላይ በብዛት ማለት ነው ግን ወርክ ዊዝ አርቲስት የመሳሰሉትን መጠቀም ትችላላችሁ ስቲል አሁን ባልኳችሁ መንገድ ከፍተን ስንሰራ ማለት ነው ስለዚህ እነዚህ መንገዶች ገንዘብ የምትሰሩባቸው ናቸው አይ ቲንክ አንደኛው ተማሪችን ባል ነበር የናርዶስን ቪዲዮ አይታችሁታል ሶ ናርዶስ እንዴት ስትራግል እንዳደረገ the first month ቀጣዮች ላይ እንዴት ዊን እንዳደረገ አይታችሁታል ምን ያህል ቪዲዮዎች ፖስት ያደረግ እንደነበረ እስቲ በሳሳተ መንገድ ነው ምን ያህል ትጋት እንደነበረው አይቶፕ ያያችሁት ይመስለኛል እሱን ኢንተርቪው ማለት ነው ስለዚህ ቲክቶክ ላይ ሪል የሆነ ቢዝነስ አድርጋችሁ መመልከት ያለባችሁ ክሬተር ሪዋርድ ሲሆን ቪዲዮዎቻችሁ ካልታዩ ገንዘብ አታገኙም አለቀ በቃ ስለዚህ አለቀ ደቀቀ ነገር ቪዲዮዎቻችሁ የምትለቁት ቪዲዮ ገንዘብ እንዲያመጣ የሆነም ነገር አድ ማድረግ አለባችሁ እንዲታይ ማድረግ አለባችሁ ማለት ነው ያ ማለት ባጭሩ ምን ማለት ነው ገበያ የሆነ ዕቃ ይዛችሁ ወጣችሁ አለች ብላችሁ ጎሮሯችሁ እስከሚደቅቱ ጮዋላችሁ ያ ማለት የሚያልፈው ሰው ሁላ ትኩረቱን ለእናንተ እንዲሰጣችሁ ፔሪድ ቲክቶክ ላይ ስትመጡ ደሴም ነው ሁሉም ቲክቶክ ላይ የሚሸራሸር በሚሊዮን የሚቆጠር ሰው ትኩረቱን እናንተ ቪዲዮ ላይ እንዲሰጥ ማለት ነው ስለዚህ እንደ ቢዝነስ ማየት አለባችሁ ቲክቶክ ሾፕም ሌላ ትልቅ ቢዝነስ ነው እሱን እዚህ ጋር ስለማናየው ነው ቲክቶክ ሾፕ ላይ በዚህ ኮርስ ወይም ደግሞ በዚህ ቻሌንጅ አንመለከተውም ማስተር ክላስ ላይ ያለው ቲክቶክ ሾፕ ቲክቶክ ሾፕ ነው በጣም ዋይድ የሆነ በጣም ትልቅ ገንዘብ ያለበት ሜቢ ድሮፕ ሺፒንግ ላይ ተሰሩ ከነበረ ወይ አፍሊኤት ማርኬቲንግ ተሰሩ ከነበረ ታውቁታላችሁ ወይ የተወሰነ ሂንት ይኖራችኋል በጣም ትልቅ ነው ምክንያቱም አሁን ዩቲዩብ ላይ ቲክቶክ ላይ 1 ሚሊዮን ቪው ታይቶላችሁ $1000 ብትሰሩ $1 አሰሩም በርግጥ አዲሽናል ተጨምሮ ምናምን ሊሄድ ይችላል እንደ ቅድም ያልናቸው ኮንዲሽኖች ከተፈጠሩ ማለት ነው ግን አቬሬጅ ከ3 እስከ 450 ድረስ ልትሰሩ ትችላላችሁ በአንድ ሚሊዮን ቪው ስለዚህ አሁን ያንን በአንድ ሚሊዮን ታይቶ ያለ መስሩትን ግን በአንድ ሚሊዮን ግን የአንድ ዕቃ ብታስተዋውቁና ኮሚሽናችሁ 20% ቢሆን ዕቃው ለምሳሌ የ100 ወይ $50 ዕቃ ቢሆንና ኮሚሽናችሁ 20% ቢሆን $10 ታገኛላችሁ ማለት ነው ስለዚህ 1 ሚሊዮን ሰው አይቶ ከዛ ውስጥ ምናልባት እንትን በጣም አልተሸጠም ተብሎ 100 ሰው ቢገዛችሁ በ$10 ስታባዙ ስንት ይሆናል 1000 ታገኛላችሁ ማለት ያ ማለት 3 ታይምስ የተሻለ ታገኛላችሁ ማለት ነው ቲክቶክ ሾፕ ላይ ሲመጡ ከዛ ሌላ እንደ ቢዝነስ ቲክቶክን ትሬት ማድረግ ያለባችሁ ኢትዮጵያ ላይ ተመልከቷቸው ብዙ ሰዎች ምን እያደረጉ ነው ድርጅታቸውን እያስተዋወቁበት ገንዘብ እየሰሩበት ነው በጣም ከምትጠብቁት በላይ በጣም ብዙ ገንዘብ እየሰራበት የሚገኝበት ፊልድ እየሆነ ነው ቲክቶክ ላይ ህይወቱን እየቀየረበት ያለው ምንድነው ሸም ስለሌለው አለቀ
ሼም ስለሌለ ማለት እናንተ የሆነ ቪዲዮ ስለቁ ጓደኞቼ እህቶቼ ቤተሰቦቼ ምናምን ያኛው ብላችሁ ፊል ስለምታረጉ ያ ነገር ወደ ኋላ እንድትቀሩ ያደርጋችኋል። ግን አማራጭ ስላላችሁ ነው ቤተሰቦቼ እህቶቼ አጎቶቼ ምናምን ያግዙኛል ብላችሁ ፊል ስለምታረጉ። እነዚህ ቲክቶክ ላይ ገግመው የሚወጡ ሰዎች ግን እንትን ይላቸውም ምንድነው የሚወጡ ሰዎች ተስፋቸውን ቆርጦ ነው የጀመሩት። ስለዚህ የምር አማራጭ እንደሌላቸው ፊል አድርገው ስለሚጀምሩ ብዙ ጊዜ ማራኪ ወግ ላይ ምናምን አይታችኋቸው ከሆነ ኢንተርቪው ሲደረጉ ምን አይነት ስትራግል ውስጥ እንደነበሩ ከዛ ምን አይነት ገገማ ሆነው ገገመው እንዴት እንዳሳኩት ታዩታላችሁ ማለት ነው፣ ትሰማላችሁ። ስለዚህ ያን ነው ሲሪየስ መሆን ያለባችሁ። ቢዝነሳችሁን ማስተዋወቅ ስላችሁ የአበባ ቢዝነስ ያለች ትንሽ ሰው ከሆነች የአበባ ቢዝነስሽን ቲክቶክ ላይ ማስተዋወቅ ስላችሁ በሎካል ከዛ በተጨማሪ ደግሞ ምንም ትንሽ የሸቀጥ ሱቅ ሊኖር ይችላል። ሸቀጥ ሱቅ ልታስተዋውቁበት ትችላላችሁ። በቃ ብዙ ነገሮች ብዙ አድቫንቴጆችን ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ የምናየው ፌስለስ ኤአይ አውቶሜሽን ነው። ፌስለስ ኤአይ አውቶሜሽን አሁን ላይ በጣም ትልቅ የሚባል ኒሽ ሆኗል። ይሄ ኒሽ ኤአይ አውቶሜሽን ዩቲዩብ አውቶሜሽን ላይ የምትሰሩበት መንገድ ነው። ስለዚህ ኤአይ አውቶሜሽን ላይ ለመስራት ቢልድ ማድረግ ያለባችሁ ቴክኒኮች አሉ። the first one ስክሪፕት ዲዛይን ማድረግ ያለባችሁ ምክንያቱም ኤአይ ነው። ፌስለስ ከሆነ ምናልባት ቮይስም እናንተን አትጠቀሙ። የእናንተ ስኪል የሚያስፈልገው ኤዲቲንግ ላይ ጀነሬት ማድረግ ላይ ኢሜጅ፣ ቪዲዮ፣ ቮይስ የመሳሰሉት ላይ ነው እንጂ የእናንተ እንትን ፕሬዘንስ አያስፈልግም። ኤአይ ስክሪፕት ጀነሬት ማድረግ ሊኖርባቸዋል። ኤአይ ጀነሬት ለማድረግ ቅድም አሉተናል ቻትጂፒቲ፣ ጄሚናይ፣ ክሮክ፣ ዲፕሲኪንግ ሌሎችንም መጠቀም ትችላላችሁ። ቮይስ ጀነሬት 11 ላብ፣ ሚኒማክስ መጠቀም ትችላላችሁ። ፋይል ሼር መጠቀም ትችላላችሁ የቀደሙ። ከዛ በተጨማሪ ደግሞ ስቶክ ቪዲዮዎች ኤንድ ኢሜጅ ነው ለመስራት ደግሞ የሚያስፈልጋችሁ ምንድነው ስቶኮቹን ስቲል ጀነሬት ማድረግ ትችላላችሁ። ከዛ ውጭ ደግሞ ሮያል ፍሪ የሆኑ ኢሜጆችን ቪዲዮችን ማምጣት ትችላላችሁ። እሱን ከየት ነው ማግኘት የምትችሉት? አንደኛው ከፒክስል ላብ፣ ሁለተኛ ከአንስፕላሽ የሚባለው ዌብሳይት። አሁን የምነግራችሁን አይ ቲንክ ይሄንን ላይቭ ጆይን እያደረጋችሁ ሰዎች እየጻፋችሁ ይመስለኛል አቴንድ እያደረጋችሁ ያላችሁት። እየጻፋችሁ ከሆነ አቴንድ እያደረጋችሁ ያላችሁት አሁን ምላችሁን ያዟቸው። ፒክስል ላብ አለ ከዛ ደግሞ ፒክስባይ አለ፣ ፒክስላብ አለ። ከዛ በተጨማሪ ደግሞ አንስፕላሽ የሚባል አለ። ሌሎችም ሮያል ፍሪ አሉ። ከዛ በተጨማሪ ሌላኛው መልቲፕል የሆኑ አካውንቶችን ስኬል ማድረግ ነው። እሱ መልቲፕል የሆኑ አካውንቶችን መጀመሪያ አንደኛው ኒሽ ሴክስ ይደርግላችሁ እሱ ጋር የምትማሩት ስኪል መኖር አለበት። የናርዶስ ኢንተርቪው ላይ ታችሁት ከሆነ 6-7 አካባቢ ኒሾችን የተለያየ መኮረል ፋይናሊ ከነዛ ከ6-7-8 አካውንቶች በኋላ አንደርስታንድ አድርጉ አንደኛው ጋር ነው ስቲክ ያደረገ። ስለዚህ እናንተም አንድ አካውንት ከፍታችሁ በቀን አንድ ቪዲዮ እየለቀቃችሁ 200 ሁኔታ ይየልኝ ብላችሁ ከከፋችሁ አይክፋችሁ፣ ለጥንቃቄ አይክፋችሁ። ምክንያቱም እናንተ ማንንም ናችሁ እንትን ለማለት አሁን የምናገረው ነገር ሜቢ ኦፌንድ ላይ ያረጋችሁ ስለግን እሽሩሩ ስለማያስፈልገው ነው። የእናንተን ቪዲዮ አያውቃችሁም ሰው። አሁን አዶናይ የሆነ ቪዲዮ ፖስት ሲያደርግ በሚሊዮን ይታይለታል። እስኪ እናንተ አድርጉና ሞክሩት። 100 ሰው ላይ ያላችሁ ይችላል። ምክንያቱም አዶናይ በአመታት ውስጥ የገነባው ብራንድ አለ። እናንተ ደግሞ ገና እየጀመራችሁ ነው ያላችሁ። ስለዚህ you are not አዶናይ፣ you are not Mr Beast፣ you are not IShowSpeed አገኛችሁኛ። ስለዚህ ማንንም አይደላችሁም። ያንን ነገር ራሳችሁን የምትሰቅሉትን ሌቭል አውርዱት፣ አትስቀሉት። አውርዱና ከመሬት ተነሱ። በቃ ማንም ሰው ከመሬት ነው ትሬን የሚያደርገው፣ ከመሬት ተነሱ። ስለዚህ ሁሌም ቢሆን ኤክስፔክት የምታደርጉትን ነገር ዝቅ አድርጉትና ጀምሩት። ሌላኛው ፓርት እዚህ ጋር ኢንካም ዳይቨርሲፊኬሽን ነው። ኢንካም ቅድም አውርቻችኋለሁ። ቲክቶክ ሾፕ አለ፣ አፍሊት ማርኬቱ አለ። ያ ማለት ቲክቶክ ሾፕ ላይ ስመጡ ሁለት አይነት መንገድ አለ፣ ፉል ሴለርስ ኤንድ ክሬተርስ የሚባል። ክሬተርስ ማለት ለኛ ነው። ሴለርስ ደግሞ ፕሮዳክት ላላቸው ፕሮዳክት ኖሯቸው ያንን እቃ ያወጣሉ። ከዛ ያንን እቃ ሲሸጥላቸው ቲክቶክ እና ሴለሩ በኮሚሽን ይካፈላሉ። አፍሌት ማርኬት ሲሆን ደግሞ እኛ ከሻጮቹ ጋር እኛ ቪዲዮ እናስተዋውቅላቸው፣ እነሱ ፕሮዳክት ብቻ ያላቸው እኛ እቃቸውን አስተዋውቀን የምናገኘው ህይወት ነው። ብራንድ ዲልስ ኦልሬዲ የምናውቀው ነው። ፓርትነርሺፕ መገንባት ነው ከተለያዩ ካምፓኒዎች ጋር ማለት ነው። ይሄ ስፔሻሊ ኢትዮጵያ ላይ ብዙዎቹ የሚሰሩት ነው። እንትና ኤሌክትሮኒክስ፣ እንትና ጫማ ቤት፣ እንትና እንትን ተብሎ የሚተዋወቀው ሁሉ ብራንድ ዲሊንግ ቤዝድ ያደረገ ነው። ለዛው ነው ብዙዎቹ ብዙ ገንዘብ የሚሰሩት። ለምሳሌ የቤት ዕቃዬን ያሟላሁት በስፖንሰር ነው ሲባል ኢንካይንድ ተቀብሏቸዋል ማለት ነው። ልብስ፣ ምንድነው ሶፋ፣ ቲቪ ምናምን ነው የሚሳሰሉትን አስፈላጊ ነገሮችን ኢንካይንድ ተቀብለው ማስታወቂያውን ራን ያደርጋሉ ማለት ነው። ሌላኛው ፓርት ሎንግ ተርም ቪዥን ሊኖራችሁ ይገባል ቲክቶክ ላይ። ሎንግ ተርም ቪዥን ማለት
እነዚህ ቤዚክ የሆኑ ነገሮችን አንደርስታንድ ማድረግ ያስፈልጋል። የመጀመሪያው ሎቪውን መረዳት ነው። ሎቪው አለ ማለት አንደርስታንድ ያላረጋችሁት ወይ ያልገባችሁ ነገር አለ ማለት ነው እንጂ ቲክቶክ እናንተን ቅድም ያልኳችሁ ዋርም አፕ ካረጋችሁት አካውንቱን በትክክል ኢንጌጅ ካደረጋችሁ ከዛ ስትሪ ቢልድ ካረጋችሁ ቲክቶክ እናንተን ነጥሎ የሚያጠቃበት ምንም አይነት ምክንያት የለም። VPN ባጋው ከተጠቀማችሁ አካውንቱን በስርዓት ዋርም አፕ ካረጋችሁ ማንንም ሰው እናንተን ነጥሎ የሚያጠቃበት ምንም አይነት ሪዝን የለውም ስፔሻሊ ቲክቶክ። ስለዚህ ሎቪው ከሆነ አንደርስታንድ ያላረጋችሁት የሆነ ችግር አለ ማለት ነው። እሱን መፍታት ነው። ስለዚህ ዝቅተኛ እይታ ካለ እሱ ማስተካከል። ሁለተኛ ደግሞ ቢልድ ሎያል ኦዲየንስ ነው። ሎያል ኦዲየንስ ማለት አንድ ኒሽ መረጡ ሲባል ለዛ ነው። ሞቲቬሽን ላይ ከሆነ ሁሌም የእናንተ ሎጎ ሲያይ የእናንተን ስም ሲያይ ሞቲቬሽን እንደምትለቁ ያውቃል ያ ኦዲየንስ። ሞቲቬሽን ላይ ብቻ ለማዳመጥ የሚመጣ ኦዲየንስ አላችሁ ማለት ነው። ልጆቻችሁን እዛም እዚህም የተለያየ ቪዲዮዎች የምትለቁ ከሆነ የማይጨበጡ ከሆነ ምን ይፈጠራል? አዲሽናል ሪዋርድ ነው ማታገኙ፣ ከዛ ደግሞ ኦዲየንሳችሁንም አታገኙም። ስለዚህ ሁሌም ቢሆን ስቲክ ዊዝ ዋን ኒሽ በቃ አለቀ። ይሄን ምንም ልትደራደሩበት አይገባም። ሁለተኛ ሶስተኛ ሌላ ዲሾችን አድ ማድረግ ከፈለጋችሁ ቭሎግ ምሰሩ ከሆነ ቭሎጉ ጋር በቃ ስቲክ አድርጉት። እንትን ላይ አትግቡ፣ ቴኩ ላይ አትግቡ። ሃይማኖታዊ ነገር ላይ እንትን የምትሉ ከሆነ ደግሞ ዓለማዊ ጋር አትግቡ። እንደዛ እንደማለት ነው ባጭሩ። ቀጣይ ፓርት ዲጂታል የሆነ ፕሮዳክቶችን ክሬት ማድረግ ነው። ያ ኢንተርናሽናል አካውንት ላይ ኢትስ ሶ ሃርድ፣ ግን ይሄኛውን መላችሁ ለኢትዮጵያ አካውንት ነው። ያው የኢትዮጵያ አካውንት ብዙዎቻችሁ ይኖራችኋል። ከምትመለከቱ ገንዘብ ወደ መስራት ቀይሩ። ፕሮዳክት ፍሪ ከሆነ ክፍያው ወይ ዋጋው እናንተ ናችሁ ነው አይነት የሚባል ነገር አለ። ስለዚህ ቲክቶክ ላይ መጣችሁ የሆነን አየለ የሚባል ሰው የቪዲዮ ስታዩ እየከፈላችሁ ጊዜያችሁን ዋጋ ትኩረታችሁን እየከፈላችሁበት እንደሆነ ኢሞሽናችሁን እየከፈላችሁበት እንደሆነ መረዳት አለባችሁ። ስለዚህ የማይጠቅማችሁ ነገር አትመልከቱ። በቃ ይሄ ህይወት ነው። አሁን እርግጠኛ ነኝ ይሄንን ኮርስ ጆይን ለማድረግ አሁን ስንት ሰው አለ? 37 41 42 አካባቢ ሰው አለ አይደለ? 41 42 ሰው ህይወቱን ለመቀየር ሲሪየስ ነው የመጣ ሰው ከሆነ ለምንድን ነው ውስጥ የምታደርጉት? ታያማችሁ ሌላ የማይጠቅም ኮንተንት ማየት እንትና ረገዘች በዚህ ወጣች በዚህ ሄደች ማሚ የማይጠቅሙ ቃል በቃል ያልኩት ብዙ ጊዜ ሲጻፉ ነው ታይትሎች ራሱ ቲክቶክ ላይ ያስቀኛል የሚጻፉ ስፔሻሊ ኢትዮጵያዎች ሲጻፉ በጣም የሚያስጠላ ጽሁፎች ናቸው። ምክንያቱም አይ ቲንክ ቅርብ ጊዜ ይመስላል ወይም አልጀመረም ወይ ቅርብ ጊዜ ይጀምራል ቲክቶክ የአማርኛ እንትኖችን ዲቴክት ማድረግ ቴክስቶችን ምናምን። አሁን ዩቲዩብ በደንብ ጀምሯል፣ በደንብ አክቲቭ ነው። ምክንያቱም ጄሚናይ ትሬን ስላደረገ የጄሚናይን ቴክኒክ ነው የሚጠቀም። ቲክቶክ ላይ ግን ስትመጡ ኤአይ ትሬን ስላላደረገ አሁን እንግሊዘኛ ኮንተንት ሲሆን ሲሪየስ የሆነ ወይ ደግሞ ፖላይት የሆነ ወይ ደግሞ ፕሮፌሽናል የሆነ ታይትሎች ነው የሚጠቀሙት። የሆነ ሰው ሞክ ለማድረግ አይሞከርም። ኢትዮጵያ ላይ ግን በቃ ምንም ችግር የለባቸውም። የስድብ ቃላቶች ውርድ የሆኑ ቃላቶች ምናምን ሲጠቀሙ የሚያሳዝነው ደግሞ ብዙ ላይክ ብዙ ኮሜንት ያለው የማይጠቅም ኮንተንት ነው። ሶ ዶንት ዌስት ዮር ታይም። ስኬል ማድረግ ያለባችሁ አሁን የምትጀምሩ ቲክቶክ ክሬተር ሪዋርድ ምንድነው? ለዋይድ ኦዲየንስ ነው። በቃ ለኢትዮጵያ ኦዲየንስ አይደለም፣ አለቀ። ዋይድ ኦዲየንስ ነው ማለት ኢንተርናሽናል ኦዲየንስ ነው። ስለዚህ ትልቅ ባህር ውስጥ እየገባችሁ ነው። ትልቅ ባህር ውስጥ ደግሞ ትልቅ አማራጮች አሉ። ትንሽም ማሳ አለ፣ ትልቁም ማሳ አለ። ከሀይቁ ይሻላል። ስትራግሉን በጣም ከፍተኛ ነው፣ ግን ሪዋርዱ ደግሞ ከፍተኛ ነው። ሶ ቴክ ሃይ ሪስክ ኤንድ ጌት ሃይ ሪዋርድ፣ አለቀ። ሶ የተወሰኑ ቻርት ቴክስቶች ካሉ ለመልስና እንትናችንን እንጨርሳለን። 1 ሰዓት ሚት ስለሆነ አሁን ኦልሞስት 1 ሰዓት ከ27 ምናምን ላይቭ ላይ ቆይተናል። ሶ የተወሰኑ ቻቶች ካሉ ለመልስ አሁን መጠየቅ ትችላላችሁ። የዩኬ አካውንት ከፍቼ ዩኤሶችን ሪያክት ምን ሰራቸው ቪዲዮዎች ወደ ዩኤስ ያስታ ወደ ከፈትንበት ሎኬሽን ነው። ኦኬ ይሄ የዩኬ አካውንት ከፍተን የዩኤስ ሰዎችን ታርጌት ብናደርግ ወደ ዩኬ ነው የሚለቀው ነው። ኦኬ አሁን እዚህ ጋር እንዴት መሰላችሁ? ሜቢ አውርቼ ከሆነ ከዚህ በፊትም ልጋራችሁ ወይ ቪዲዮቹ ጋር አንደርስታንድ ማድረግ ያለባችሁ ምንድነው የምትሰሩት ቪዲዮ የትኛውን ኦዲየንስ ነው የሚይዘው። ለምሳሌ ስለ ዶክተር አብይ ቪዲዮ ብትሰሩ ፔሪድ አለቀ፣ የኢትዮጵያ ኦዲየንስ ነው የሚያይላችሁ አይደለ? ከዛ የኢትዮጵያ ኦዲየንስ ደግሞ የሆነ ኦዲየንስ ነው በብዛት ላይ የሚችለው አላ በቃ የሚመለከተው ወይ ኢንተረስትድ። ከዛ ደግሞ ከዛ ኦዲየንስ ውስጥ ደግሞ የሆነ እድሜ፣ የሆነ ጾታ፣ የሆነ አካባቢ ምናምን እያለ ይቆራረጣል። ስለዚህ አሁን የምትለቁት ቪዲዮ በዩኬ ከከፈታችሁት ሞር ሬትድ ማድረግ አለባችሁ ወይ ኮኔክት ማድረግ ያለባችሁ ከማን ጋር ነው? ከዩኬ ኦዲየንስ ጋር መሆን አለበት።
አግኝቻ። ስለዚህ የዩኬ ኦዲየንስ ምን ያያል? የዩኬ ኦዲየንስ ለምሳሌ የዩኬ ፕሬዚዳንት ፕራይም ሚኒስተር ማን እንደሆነ አላውቅም፣ የሆነ ፕራይም ሚኒስተርን ቤዝድ ያደረገ ብትሰሩ የዩኬ ኦዲየንስን ትይዙታላችሁ ማለት ነው። የዩኬ ኦዲየንስ የዩኬ ፕሬዚዳንት ፕራይም ሚኒስተር ለአሜሪካ ፕራይም ሚኒስተር ፕራዮሪቲ አይደለም። ትራምፕ ሞር ሲያወራ አሜሪካ ላይ ሞር ይሰማል፣ ኦዲየንሱ የአሜሪካ ስለሆነ። ስለዚህ የምትለቁት ቪዲዮ የምትሰሩት ቪዲዮ የትኛውን ኦዲየንስ ነው ታርጌት የሚያደርገው የሚለውን መፈተሽ አለባችሁ። ስለ ሜሲ ብትሰሩ ወርልድ ዋይድ ነው፣ ግን ሞር የትኛው ፓርት ላይ የሚሄደው እንግሊዝ ፕሪሚየር ሊግ አካባቢ የነበሩ ባርሴሎና ምናምን ስፔን ምናምን ይሄዳል። ስለ ሮናልዶ ብትሰሩ የት ነው? እንግሊዝ ላይ ያሉት አካባቢዎች ይሄዳል። አግኛችሁኛ። ስለዚህ የምትለቁት ቪዲዮ ታርጌት የምታደርጉት በየትኛውም አካውንት ከፍቱ ትችላላችሁ፣ ግን ታርጌት የምታደርጉት ኦዲየንስ እዛ አካባቢ ላለው ኦዲየንስ ፕራዮሪቲ ነው ወይ? አግኛችሁኛ። እሱ መሆን አለበት። አሁን ትራምፕ ስለ ግሪንላንድ እያወራ ነበረ። ግሪንላንድ ላይ ፖስት ብታደርጉ ሞር ኦፍ ታይም የሚመለከታችሁ ግሪንላንድን ዩሮፕ ላይ ያለ ሲቀጥል ደግሞ ማን ነው ዩኤስ ላይ ያሉ ሰዎች የማየት እድላችሁ ከፍተኛ። ምክንያቱም እኛ የግሪንላንድ ጉዳይ እኛን ከሚያሳስበን በላይ እዛ አካባቢ ያሉ ሰዎች ሞር ያሳስባቸዋል። አገኛችሁና ታርጌት የምታደርጉት ኦዲየንስ ያን መሆን አለበት። እንደዛ ካርኩ ኢትስ ኦኬ። ወደ ሎኬሽኑ የመሄድ እድሉ ዝቅተኛ ነው። ወደ የምትፈልጉት ኦዲየንስ ታርጌት ወዳደረጋችሁ ትሄዳል። እሺ ሌላ ቲክቶክ ሾፕ ሺፕ ለመስራት ምን ያህል ይመቻል? ምን ያህል አስተማማኝ ነው ትላለህ? ስለ ቲክቶክ ሾፕ ላይ ያጋጠመው አለባሽ የምትላቸው ወሳኝ ነገሮች ባጭሩ ዌል ኦኬ። ቲክቶክ ሾፕ ድሮፕ ሺፒንግ እና ቲክቶክ ሾፕ ቶታሊ ይለያያሉ። እዚህ ጋር የራሱ ድሮፕ ሺፒንግ ቴክኒኮችን ሙሉ አድ ያደረገ ነው። አፍሊየት ማርኬቲንግ ነው የምትሰሩ ቲክቶክ ላይ ሲመጡ። ስለዚህ ሌላ ዌብሳይት ቢልድ ማድረግ አይጠበቅባችሁም፣ የሆነ ፕሮዳክት ቢልድ ማድረግ አይጠበቅባችሁም። ስለዚህ ቲክቶክ ሾፕ ላይ ሲመጡ የምትሰሩት ምንድነው? ፕሮዳክት እንትን የምትል ከሆነ የኔ ፕሮዳክት አለኝ ሴል ለማድረግ ነው ብላችሁ የምታስቡ ከሆነ እሱ ናቸው በጣም ከባድ ነው። ፕሮሰሶቹ ከባድ ናቸው። ያም ታክስ ኢንፎርሜሽን ያስፈልጋቸዋል። ከዛ ደግሞ ቢዝነስ አይዲያ ያስፈልጋቸዋል። ከዛ ላይሰንስ ያወጣችሁበት ቦታ፣ ፍቃድ ያወጣችሁበት ፎርም፣ ሶሻል ሴኩሪቲ ነምበር የሚባለው ምናምን ያስፈልጋቸዋል። ሶስቱን ተውት። በአፍሊየት ማርኬቱ ግን የሆነ ፕሮዳክት ማስተዋወቅ ትችላላችሁ። ስታስተዋውቁ ቲክቶክ ሾፕ ላይ ትኩረት ማድረግ ያለባችሁ በቃ የመጨረሻ የሆነ ፕሮዳክት ማስተዋወቅ አለብኝ ካላችሁ ሚኒመሙ ከ5% በላይ የሆነ ኮሚሽን መሆን አለበት። ከዛ በታች አታስተዋውቁ። ከዛ በታች ሲቀጥል ትሬንዲንግ መሆን አለበት። ትሬንዲንግ ካልሆነ ያው ቪዲዮ ሰርታችሁ ዝም ብሎ ይከስርባችኋል። እና ትሬንዲንግ የሆነ ኮንተንት ቢሆን አሪፍ ነው። የሆነ ፕሮዳክት ሲመጣ ትሬንዲንግ የመሆን እድሉ ከፍተኛ ስለሆነ ዌል ኦኬ። ሌላ how to edit using mobile phone CapCut apps and some features are not found like mirror እንትና CapCut ላይ አለ like mirror የሚለው ምንድነው ፍሊፕ መሰለኝ የሚለው CapCut ላይ ፍሊፕ አድርጋችሁ መቀየር ትችላላችሁ። ስማችሁ የተወሰነ ስለሚቀየር ነው እንጂ አለ። ከዛ በተጨማሪ ኤዲቲንጉን ዩቲዩብ ላይ ሰርች ማድረግ በጣም ቀላል ነው። ዩቲዩብ ላይ እንዴት ነው ሞባይል አፕ ላይ ሰርች ማድረግ ይሄ ኢዚ የሆነ ኩዌስችን ነው። ስለሆነ እንደዚህ አይነቶችን እንለፍ። ታሪኩ ፌስቡክ ብሮ ቲክቶክ አውቶማቲክ ፉል ኮርስ አልበርት ዩቲዩብ ቻናል ላይ ፉል ቲክቶክ ኮርስ አለ። እሱን እየዋባይ የ3 ሰዓት ከስንት ነው 3 ሰዓት ከ40 ምናምን ደቂቃ አለ። እሱን ተመልከቱ። ከሌላ ብሮ ቪዲዮ ስጨርስ አስቸግሩ አሮን አልገባኝም። አለኝ ስንቴ ነው ምናምን የሚለው አንደርስታንድ አላደረኩትም። የጥያቄን ሞር ግልጽ ብታደርግልኝ አሪፍ ነው። እሺ ሌላ መጀመሪያ ድረስ አካውንት አድርጌ ከዛ ሞኔታይዝ ከሆንኩ በኋላ በጣም አሪፍ ቢዝነስ አካውንት መጀመሪያ ማድረግ ከዛ ወደ እንትን መቀየር ምናምን የሚሉ አሉ። እሱም በጣም ኢዚ ላድርግላችሁ፣ ግልጽና ቆንጆ አድርጌ ልግለጽላችሁ። ቢዝነስ አካውንት እና ፐርሰናል አካውንት ይባላል። ቢዝነስ አካውንት ማለት ነው አካውንታችሁ ሊንክ ምናምን የመሳሰሉትን አድ እንድታደርጉበት የሚረዳ ነው። ሶ ቢዝነስ አካውንት መክፈታችሁ ምንድነው ጥቅሙ? ግልጽ ላድርግላችሁ። ቢዝነስ አካውንት ሲኖር ፎን ናምበር አድ ታደርጋላችሁ፣ አዲሽናል ሊንኮችን አድ ማድረግ ትችላላችሁ የመሳሰሉትን። ከዛ ውጭም ደግሞ ሌመኔት የሚባል አለ፣ ፐርሰናል ላይ ማድረግ የምትችሉት። ሶ ቢዝነስ አካውንት አድቫንቴጅ ምንድነው? አካውንታችሁን ቲክቶክ ፑሽ እንዲያደርገው ይረዳችኋል። ግን 10,000 ፎሎወር ከመግባታችሁ በፊት ቢዝነስ አካውንትን ወደ ፐርሰናል የፈጠነ ቀይሩት። ቲክቶክ ክሬተር ሪዋርድን ጆይን ማድረግ አትችሉም። ቢዝነስ አካውንት ቲክቶክ ክሬተር ሪዋርድን ጆይን ማድረግ አይችልም። የቢዝነስ አካውንት አድርጋችሁ ወደ ፐርሰናል መቀየር አድቫንቴጁ ቲክቶክ ቢዝነስ አካውንቶችን ሞር ፕሮሞት ስለሚያደርግ ፑሽ ስለሚያደርግ። ምክንያቱም ቲክቶክ ምንድነው ከእይታ በላይ አሁን ወደ ቢዝነስ ሽፍት እያደረገ ያለ ፕላትፎርም ስለሆነ
ስለዚህ መጀመሪያ ቢዝነስ ማድረግ ትችላለህ፣ ግን ፐርሰናል መሆን አለበት። ፐርሰናል ካለው ሞኔታይዝ መሆን አይችልም። ፕሌይ ስቶር ዩዝ እናደርግ ቨርቹዋል ፎን ነምበር ኦኬ። ማስተር ካርድ ለማውጣት ከዚህ በፊት ብዙ ቪዲዮ ሰርቻለሁ። ከ1 2 3 4 5 ቪዲዮ ሰርቻለሁ። ባይቢት ማውጣት ትችላላችሁ፣ ቢትኖም ማውጣት ትችላላችሁ፣ ቢትጌት ማውጣት ትችላላችሁ። እነዚህ በኢትዮጵያ ምንድነው ናሽናል አይዲ ማውጣት የምትችሏቸው ናቸው። ከዛ ዋይዝ ማውጣት ትችላላችሁ፣ ስዊዝ ባንክ ማውጣት ትችላላችሁ፣ ስኬለር ማውጣት ትችላላችሁ። ቪዲዮ ሰርቻለሁ። ሶ ዩቲዩብ ላይ ግቡና እዩት። እሱ ነው መጀመሪያ ቢዝነስ አካውንት ተረከመ ዩኬ አካውንት ከፍቼ ፌስለስ ሃውዝኒሽ ላይ የሰራው ነው፣ ግን ወደ አፍሪካ ፑሽ እያደረገብኝ ተቸገርኩ። ምን ላድርግ? መጀመሪያ አካባቢ 30% ኦዲየንስ ዩኬ ዩናይት ነበር። ናይስ፣ በጣም ጥሩ አሪፍ ቆንጆ ጥያቄ ነው የጠየቀኝ። 30% የሚሆነው ዩኤስ እና ዩኬ ላይ ነበር መጀመሪያ የምታየው። አሁን ግን ወደ አፍሪካ ሄዶ 21% አካባቢ ደርሷል ነው ያልከኝ። ይሄን ሀፕን የሚያደርገው ደግሞ ቪፒኤን ኦን ኦፍ ካለ እሺ ቪፒኤን ኦን ኦፍ ካለ እሱን አስተካክል። ሞስት ኦፍ ታይም እሱ ነው ትልቁ ችግር። ቪፒኤን ኦን አድርገህ ኦፍ የምታደርግ ከሆነ የመሳሰሉ ችግሮች ካሉ እሱን አስተካክል። ስለዚህ ሁሌም ቪዲዮ ፖስት ከማድረጋችሁ በፊት ምን ማድረግ አለባችሁ? ቲክቶክ አካውንት ከመክፈታችሁ በፊት ቪፒኤኑ በመረጣችሁት ሎኬሽን አይፒአርኤስ ትክክለኛው የመረጣችሁ ትክክለኛው አይፒአርኤስ አለ። ለምሳሌ ምንድነው ፕሮክሲ ከሆነ ሱፐር ፕሮክሲ ከሆነ ለንደን 20 ካላችሁ ለንደን 20 መሆን አለበት። ሁሌም ቢሆን ኮኔክት ማድረግ ያለበት ያቺኛው ሃይፒ ካልሆነች ችግር እንዳይፈጥር እሱን አስተካክል። እሱን ካስተካከልክ ይሆናል። ከዛ የምታያቸው ቪዲዮዎችን አስተካክላቸው። የአፍሪካ ምናምን የሚመጡልህ ከሆነ ኖት ኢንተረስት እያልክ ካስወጣቸውና በዩኬና በምንድነው ዩኤስኤ ያሉ ቪዲዮዎችን ለማየት ሞክር። የሰራ ዩቲዩብ መጠቀም ይችላል። ኦፍ ኮርስ ለቲክቶክ የሰራውትን ለዩቲዩብ መጠቀም ይችላል። ሪፐርፐዝ የሚባል አለ። ሪፐርፐዝ ማለት የሆነ ቪዲዮ ለተለያዩ ሶሻል ሚዲያዎች ደግማችሁ መጠቀም ማለት ነው። አለቀ። ላይ ሶሻል ሚዲያው ለሚጠቀም አሁን ለምሳሌ የ10 ደቂቃ የዩቲዩብ ቪዲዮ ብትሰሩ ከትከት አድርጋችሁ ቲክቶክ ላይ ትለቃላችሁ። ቲክቶክ ላይ የምትሰሩትን ደግሞ ቪዲዮ ዩቲዩብ ላይ ፖስት በማድረግ ዩቲዩብ ፓርትነር ፕሮግራም ምንድነው በሾርት ፎርም ማለት ነው ገንዘብ መስራት ትችላላችሁ። ከዛ ውጭም ኢንስታ ላይ መልቀቅ ትችላላችሁ፣ ስናፕቻት ላይ መልቀቅ ትችላላችሁ፣ ፌስቡክ ሪልስ ጋር መልቀቅ ትችላላችሁ። በሪፐርፐዝ ሞቲቬሽን ቪዲዮ ሰርችስ ስለቅ የኢትዮጵያ ያዩት ነውና አበቃ። የኢትዮጵያውን ደግ ቅድም ያልኳችሁ ነው። ኢትዮጵያ ውስጥ ዳዊት ሀብቴ ኢትዮጵያ ውስጥ የማይብ ከሆነ ቪፒኤን ፕሮብሌም በዋነኝነት የሚሆነው። ከዛ ደግሞ የምትጠቀምበት ስልክ የኢትዮጵያ ምናምን ኮንታክት የምታይ ከሆነ እሱን አስተካክል። ሪጅን ካልተቀየረ እሱን አስተካክል። Hi, I'm trying to discuss with በዱባይ በከፍተው የፔፓል አካውንት ገንዘብ ብቀበል ምን ያህል አስተማማኝ ነው? ምርጥ ገንዘብ መቀበያ ምን ብትጠቀምሽ? ዌል ኦኬ የሆነ ሰዓት ላይ ጥሩ ነበረ ፔፓል። አሁን ለምሳሌ ለ3 ዓመት ምናምን የተጠቀምኩት ፔፓል አካውንት ነበረ። ምንድነው ግን የከፈትኩት ብቻ በዩኬ አስታውስኩ። በዩኬ ነው የተከፈተው ፔፓል አካውንቴ። ከዛ ዋይዝ ላይም ኮኔክት ስላደረኩት ማለት ነው። አሁን ላይ ግን ምንድነው ፔፓል በጣም ሲሪየስ አድርጎታል ነገሮችን እና አዳዲስ አካውንቶችን እየዘጋ ነው። ስለዚህ አዲስ አካውንት ላይ አይዲ ሳይኖራችሁ ምናምን በሾርት ኬት ወይ የምትከፍቱ ከሆነ ጥንቃቄ አድርጉ። አካውንታችሁ ብራችሁ ሆልድ ሊደረግ ይችላል። ብራችሁ ሆልድ ሲደረግ ከ180 ቀን በላይ ሊቆይ ይችላል። ያ ማለት ከ6 ወር በላይ ገንዘባችሁ ሊያዝ ይችላል። ሌሎች ተጨማሪ ኢንፎርሜሽኖችን ልትጠየቁ ትችላላችሁ። ስለዚህ አስተማማኝ አይደለም። ለማውጣት ከፈለጋችሁ ውጭ ያለ ሰው ጋር ማውጣት ሞክሩ። አስተማማኝ የሆነ ማውጫ መንገድ ያለው፣ ምክንያቱም ቲክቶክ ላይ ማውጣት የምትችሉት በፔፓል ነው። በዩኬ ከፈለጋችሁ የግዴታ ዩኬ ያለ ሰው መኖር አለበት። ስለዚህ ዩኬ ያለ ደግሞ የዩኬ አድሬስ ያለው በባንክ ማውጣት አለባችሁ ማለት ነው፣ በዩኬ ባንክ። እንደዛ ሀፕን እንዳያደርግባችሁ አስተማማኝ የሆነ ፔፓል አካውንት ያለው ሰው ማውጣት ይችላል። ከዛ በተጨማሪ ደግሞ በእኛ በኩል ማውጣት ትችላላችሁ፣ ችግር የለውም። እኛም ስለምናወጣ ማውጣት ይችላል። የተማሪዎቻችን የሌሎችንም ሰዎች አንድ ቪዲዮ ፖስት ስንል እንዲሁም ከፖስት በኋላ ምን ማድረግ? ኦኬ አንድ ቪዲዮ ፖስት ካደረጋችሁ በኋላ ከዚህ በፊት የሚባለውን አሁን ላይ ነው ቴስት ያደረጉት። ሁለቱም ልንገራችሁና የሚሰራላችሁን ተጠቀሙ። የሚባለው ምንድነው? የሆነ ቪዲዮ ፖስት ካደረጋችሁ በኋላ ቲክቶክ ላይ ስትወጡ እንትን እንዳላችሁ ነው ፊልም የሚያደርገው። ቲክቶክ ይባል ነበር እንዳጭበረበራችሁ አይነት ሚኒንግ ይሰጠው ነበር። ስለዚህ ኢንጌጅ አድርጉ ይባላል። ኢንጌጅ አድርጉ፣ አክቲቭ እንደሆናችሁ ላይቭ እንደሆናችሁ ፊል እንዳደርግ ይባል ነበር። እሱ የተወሰነ ጊዜ ይሰራ ነበር። አሁን ላይ ግን እየሰራልኝ ያለው ቴክኒክ አሩ ነው። ወደ ዩኤስ ስለቀየሩት መሰለኝ ቪዲዮአችሁን ፖስት ካደረጋችሁ በኋላ ለቀጣይ 3 ሰዓት ምንም አይነት ኤንጌጅመንት አታርጉ፣ ውጡ ከቲክቶክ ቀጥታ ውጡ። ፖስት አደረጋችሁ አያችሁት በትክክል ፖስት መደረጉ ላይክ አድርጉ፣ ኮሜንት ሼር ምናምን አድርጋችሁት አንዴ ወጣ በሉ።
ለ3 ሰዓት ከ3 ሰዓት በኋላ ተመልሳችሁ ተመልከቱ። ከቻላችሁት ሳታዩት ብትቆዩ ለረጅም ሌላኛው ቪዲዮ ፖስት እስከምታደርጉ ድረስ ብትቆዩ አሪፍ ነው። ብቻ የሚሆን ትርፍ የሞባይል የሌለን ላፕቶፕ ላይ በሌላ በአዲስ VPN ተጠቅመን ቲክቶክ እንሰራ ይቀበለናል ወይስ ሞክረን ከሆነ ዝርዝር አድርገህ ብትነግረን የተወሰነ ገንዘብ ከሰራን በኋላ ቲክቶክ ነቃበል ቢዝነስ ሰራ። ኦኬ አወል ሙሃ ቲክቶክ የተወሰነ ገንዘብ ከሰራችሁ በኋላ ዲስኳሊፋይድ ብትሆኑ የሰራችሁት ገንዘብ ወደ አካውንታችሁ ይመጣል። እሱ ችግር የለውም። እስከ ቆመበት ድረስ ይላክላችኋል። ወደ በፒሲ መጠቀም ሪኮመንድ አላደርግም። በስልክ ነው ሪኮመንድ የሚደረገው ወይ የሚሰራው እሱ ነው። ለምን ብትሉም ፒሲ ተርን ኦፍ ኤንድ ኦን እና ኦፉ በጣም ይበዛል። ስለዚህ በዛ ምክንያት የተወሰነ ዲሌይ በመተፈጠሩ ምክንያት ምን ያደርጋል አካውንታችን ሊክ ያደርጋል። እሱ ሀፕን እንዳያደርግባችሁ በቻላችሁት አቅም በስልክ ብቻ ተጠቀሙ። ፒሲ ላይ ኤዲት ማድረግ ትችላላችሁ። ፖስት ስታደርጉ ስልክ ላይ ተጠቀሙ። ያው ስልካችሁ ሲም ምናምን መኖር የለበትም። መጀመሪያ ቢዝነስ አካውንት ተደገመ መልሻለሁ። የኔ ስልክ አይፎን ነው። ኢሲም ብትጠቀም ችግር አለው? አዎ የኢትዮጵያ ኢሲማ የቴሌ አዲሱን አትጠቀሙ። በ30 ቀን መስፊ በ30 ቀን ውስጥ አልፎ 35 ላይ እይታው ብናገኘው አክቲቭ አይቻልም። በ30 ቀን ያለው ለምሳሌ አሁን 30ኛው ቀን 95 ቪቢ ቁጥር 95000 ቢታይላችሁ 31ኛው ጋር 105000 ቢታይ 30 ቀን ነው የሚቆጠር። ያ ማለት 31ኛው ሲቀነስ የመጀመሪያው አንድ ቀን ሲቀነስ ያቺ የመጀመሪያው አንድ ቀን ላይ የታየችው ቪዲዮ ትቀነሳለች። ስትቀነስ ያቺ ቀን ለምሳሌ 10000 ታይቶ ከሆነ 105 ቪዲዮ ታይታለች ነበር። አሁንም ሲቀነስ ይችላል 10000ዋ 95 ይሆናል ማለት። ስለዚህ ያቺ 30 ቀን በ30 ቀን ታይም ፍሬም ውስጥ ብቻ ያለው ነው የሚቆጠረው። 7 months inactive dormant የሆነ አካውንት አዲስ መክፈት መጠቀም ይሻላል። ግን ምንድነው 7 ወር ሙሉ ኢንአክቲቭ ስላልከኝ ወይ ዶርማንት ስላልከኝ ነው እንጂ ላይክ ሼር ኮሜንት እያደረገ እንግዲህ እየተደረገ ከነበረ እሱ ሞር ተመራጭ ነው። እሺ ሌላ what if I post anime video that I take for YouTube, what do you think? ኮፒራይት እና ሪዝ ኮንተንት ማድረግ የምችል ከሆነ ትችላለህ። ብዙዎቹ ይሰራሉ። ስፔሻሊ ባክግራውንድ ሪሙቭ አድርጋችሁ ካት ኤአይ ቴክኒክ የሚባል ኤዲት የምታደርጉበት አለ። እሱ ምንድነው ባክግራውንድ ሪሙቭ አድርጋችሁ ናሬሽንስ ፈጥራችሁ ለምሳሌ ኢትዮጵያ ላይ እንደሚሞች አሉ አይደለ ድመት ምናምን አስቀምጠው ከጀርባ የሆነ ሶፋ ላይ ምናምን አድርገው ቢሰሯቸው በዛ አይነት መንገድ መስራት ይችላል። ግን ዳይሬክት ስትወስደው ብዙዎቹ የተጠቀሙ ስለሆነ አሁን ላይ ሪዩዝ አድርገህ መጠቀም ይችላል። ከዛ ውጭ ግን ዳይሬክት ሪስኪ ነው። በቮይስ እንጂ ያወጣን ነው በ700 ፎሎወር and 25 ቲክቶክ ሾፕ ጆይን ማድረግ ይቻላል። 500 ካላችሁ ጆይን ማድረግ ትችላላችሁ ቲክቶክ ሾፕን። ታንክስ አብረ ቴንክ ዩ። ማስተር ካርድ ግድ ነው ወይ? ማስተር ካርድ ግድ ነው ወይ? እንትን ኦሪጂናችሁን ለመቀየር ነው ምንድነው ፕላይ ስቶር ኦሪጂን ለመቀየር ማስተር ካርድ አድ ማድረግ አለባችሁ። እሱን ይጠይቃል። በአንድ ስልክ በኢትዮጵያ ከፍታ ነው አካውንት አብረን በአንድ ቀፍም አይቻልም። በኢትዮጵያ ከፍታችሁትን አካውንት አብራችሁ ሊንክ አታርኩት። እሺ የዩኬ ከፍታችሁ ከዛ ደግሞ የኢትዮጵያን አብራችሁ አትጠቀሙ። እሺ በቮይስ አድ አውቶራይዜሽን ኦን ማድረግ ፐርፎርማንስ ይጨምራል ወይ? ኖ አድ አውቶራይዜሽን ባለው እንትን ላይ ምን መሰላችሁ ኮፒራይቱን ኦን ብታረጉ ይሻላል። ኮፒራይት ቼክ ማድረጊያው ማለት ነው። እሱ የሆነ ቪዲዮ ፖስት ታደርጉ within 30 ሰከንድ ምናምን ይሄ ቪዲዮ ኮፒራይት ፕሮብሌም አለበት ምናምን የሚለው ቼክ ያደርግላችኋል። እሱን ኦን አድርጉት። ግን እሱ ፊቸር አይ ዶንት ኖ ሞኔታይዝ ከሆነ በኋላ መሰለኝ ያለው አሁን አፕዴት እያደረጉት ነው ብዙ ነገሩን። በርግጥ ዋይፋይ በስልክ ሆትስፖት አብረታችሁ መጠቀም ትችላላችሁ። አማራጭ ካጣችሁ ሪኮመንድ አላደርግም፣ ግን አማራጭ ካጣችሁ you can ፖስት ሳረግ ዲስክሎዥር ኮንተንት ኦን ዲስክሎዥር ማድረግ አይጠበቅባችሁም፣ ምክንያቱም ብራንድ ዲል ከሌላችሁ ያ ኮንተንት። ማስተር ካርድ ለማውጣት ሞክሬ ነበረ ቪዲዮ እያየሁ ግን አልሰራም አለኝ። ሚስ ያደረከው ስቴፕ አለ ማለት ነው። እሱም በጥንቃቄ ተመልክተው። ይሄ ባይቢት ምናምን በጣም ቀላል ስለሆነ እንጃ በጣም ብዙ ክሬተሮችም ሰርተውበታል። ከፈቱ አካውንቶች በአንድ ስልክ በተለያየ ሀገር አይቻልም።
መልሼ በተለያየ ሀገር የተከፈቱ ስልኮችን መጠቀም አይቻልም። እኔ 20 ቪዲዮ ፖስት ግን ከ4K በላይ አይታይም። ለማይ ፖይንት ነው። ሶ ምንድነው የተፈጠረው የሚለው ያው ኮሜንቱን 4000 በጣም አሪፍ እንደው ያ ማለት 4000 እይታ ነው ያለው ማለት አካውንት ሻዶባን ውስጥ አልገባም ማለት ነው። ስለዚህ ፕሮብሌሙ ማን ጋር ነው? ወደ አንተ ነው የሚጠቀሙ። ስለዚህ ቪዲዮ ሁክን ማስተካከል ቅድም ያነሳነው አላ ፕሮብሌሙ ማስተካከል፣ ሶሉሽኑ ማስተካከል፣ ኢሞሽኑ ማስተካከል እና ኮል ቱ አክሽን አለማድረግ እነዚህ ካስተካከል ግን ካለፈ ፐርሰናል ከመቀየር ይቻላል። መቀየር ይቻላል ከ10 ካለፈ በኋላ። እሺ ሄልዝ ኮንተንት ሲሆን ቲክቶክ ፑሽ ለማድረግ ጊዜ ይፈልጋል እንዴ? አይፈልግም። ሄልዝ ኮንተንት ላይ እንትን አኒሜትድ የሆነ ሄልዝ ኮንተንቶች በጣም ፑሽ የሚሆኑት በፍጥነት ነው የሚሄዱት። ስለዚህ የምትሰሩት የቪዲዮ አይነት ይለያያል። እሱ ነው ማተረው። በዩኬ ቪፒኤን ቀያይራል፣ በፍሪ ቪፒኤን ሱፐር ፕሮክሲ ቢዝን ዩኬ። ኦኬ ሱፐር ፕሮክሲ ቪፒኤን ሎኬሽን ቀይሮብናል ብላችሁኛል። ሶ አንድሮይድ ስልክ ከሆነ ስፔሻሊ አንድሮይድ አይፎን ላይ ፕሮብሌም የለውም። አንድሮይድ ስልክ ከሆነ የምትጠቀሙት የስልኩ ታይፕ ነው። ስለዚህ እንደዛ አይነት ነገር የሚያጋጥማችሁ ከሆነ ምን ሶልቭ ታደርጋላችሁ መሰላችሁ? አፕ ውስጥ ሴቲንግ አንድሮይድ ስልካችሁ ላይ ሴቲንግ ውስጥ ገብታችሁ አፕ ቢላለ አፕ ውስጥ ገብታችሁ ምን ታደርጋላችሁ? እንትን ትሉታላችሁ። ምንድነው ካች ፋይሉን አፕ ውስጥ ገብታችሁ ሱፐር ፕሮክሲ የሚለውን ትመርጡትና ካች ፋይሉን ዲሊት ማድረግና እንደገና ሪኮኔክት ማድረግ። እንደዛ አድርጋችሁት እምቢ ካለ ሲፋንን መጠቀም ትችላላችሁ። ዩቲዩብ ላይ ሰርችበታለሁ እኔ የምጠቀማቸው ቪፒኤኖች ብዬ። ሶ ዩቲዩብ ላይ ገብታችሁ ስክሮል አድርጋችሁ እዩ። ወደ 6 ወደ 7 ቴስት ያደረኳቸው ቪዲዮ። ስለዚህ ከነዛ አንዱን መጠቀም ትችላላችሁ። አንድ ስልክ ሪሴት ካረግን በኋላ ከአንድ በላይ አካውንት መክፈት በቃ በቻላችሁ ታቀም አንድ አካውንት አድምታችሁ ስሩትና አትሊስት ለ2 ሳምንት በቀን ከ3 እስከ 5 ቪዲዮ ፖስት አድርጋችሁ አድምታችሁ ሰርታችሁ ሪዛልት ካልመጣ ወደ ላንች ሂዱ። ወይ ዛንች ላይ ያልገባችሁን ነገር አንደርስታንድ ለማድረግ ሞክሩ። እሺ ቲክቶክ አካውንቶችን እየሰራን በዛው ለዩቲዩብ ትችላላችሁ፣ ለዩቲዩብ መጠቀም ትችላላችሁ። እሺ አንደኛ የዩኤስ ኦዲየንስ ለማግኘት ቲክቶክ በዩኬ ከፍቼ በዩኤስ ቪፒኤን አታድርጉት። በዩኬ ከተከፈተ በዩኬ ቪፒኤን ብቻ ተጠቀሙ። የዩኤስ ታርጌት ለማድረግ አትሞክሩ። በዩኤስ ከሆነ የዩኤስ ምንድነው ታክስ ኢንፎርሜሽን ስለሚጠይቅ ነው ችግር ያገጠመው። ስለዚህ እንደዛ አታርጉ። በአንድ ስልክ ሁለት አካውንት የተለያየ ኮንተንት መስራት ትችላላችሁ። ግን እንዴት መሰላችሁ? ይሄን ደጋገማችሁ ይሄን ጥያቄ ግልጽ ላድርግላችሁ። አንድ ስልክ ላይ ሪሲት አድርጋችሁ በዩኬ የተከፈተ የተለያዩ ኒሾችን እስከ 3 ድረስ አድ ማድረግ ትችላላችሁ። ግን ምንድነው ችግሩ? አንዱ አካውንታችሁ ባን ከተደረገ ሻዶባን ውስጥ ከገባ ዲቫይስ ሻዶባን አካውንት ሻዶባን ዲቫይስ ሻዶባን ውስጥ ከገባ አካውንቱ ራሱ ባን ከተደረገባችሁ ዲስኳሊፋይድ የሆነ ቪዲዮ ኑሮት ከክሬተር ዋርድ ዲስኳሊፋይድ ከተደረጋችሁ ሌሎችንም አካውንታችሁን አፌክት ያደርጋል በዲቫይሱ ምክንያት። ስለዚህ ይሄ ሀፕን እንዳያደርግ አንዱ ተጠቅማችሁ አንዱ ስርዓት ካዘዛችሁ ማለት ቀጣዩ ጋር መሄድ ሞር የተሻለ ነው። እሺ ማስተር ካርድ ለማውጣት ሞክሬ እንዳልኳችሁ ቴንክ ዩ ማን ችግር የለም አመሰግናለሁ። እሺ ቴንክ ዩ ማን ነው ኤምጄ ኪካ ቴንክ ዩ ብሮ ቴንክ ዩ ሎት ቴንክ ዩ በቃ አለቀ። ላይቭ ጨርሳል ወጣ እያለኝ ነው። ኤቭሪዋን ቴንክ ዩ በጣም አመሰግናለሁ። በጣም አመሰግናለሁ። ብዙዎቻችሁ የጠይቃችሁ ጥያቄ በጣም ተቀራራቢ ተመሳሳይ ነው። ስለዚህ ጉግል እንትናችን ሊዘጋ 15 ሰከንድ ነው 15 ደቂቃ ነው የቀረው። ያው ኤክስቴንድ ለማድረግ ፕሪሚየሙ መጠቀም ስላለብን ነው። ሶ በዚህኛው እንጨርሳለን ማለት ነው። ቴንክ ዩ ቬሪ ማች። በሌላ ቀንን አገኛቸዋለሁ። ቲክቶክ ዲስካውንቱ ላይ ቻሌንጅ ጆይን ያደረጋችሁ ዲስካውንቱን መመዝገብ አሁን እየላካችሁ ነበር እየረገሩ ነበር። እዚህ ጋር ጆይን ያደረጋችሁ ሰዎች ነገ ነው የመጨረሻው። እስከ መቼ ነው እያላችሁ ስለነበረ ነው። ነገ የመጨረሻው ነው። ነገ ከምሽቱ 2 ሰዓት በኋላ ምንም አይነት ምዝገባ አንቀበልም። ክላስ የሚጀምረው ደግሞ እሁድ ነው። እሁድ ስለሆነ አንቀበልም። መልካም ጊዜ ይሁንላችሁ። ቻው